የኦሮሚያ መካነ ኢየሱስ ነህ ወይስ የኢትዮጵያ አለኝ። እኔ ደግሞ ካመንኩ ቀን ጀምሮ የኦሮሚያ መካነ ኢየሱስና የኢትዮጵያ መካነ ኢየሱስን ሰምቼ አላውቅም። ጌታ ምስክሬን። አረ ስለ እግዚአብሔር ይህን ቪዲዮ ላኩልኝ። ይህን እንደዚህ ሲል ደነገጥኩኝ። አሁን ሰው ሌላ ሞዓ ሉተራን እየተደራጀ ነው ማለት ነው እንዴ? ምን ሞዓ ሉተራን? እነዚህ ሌሎች አደገኛ ወንበዴ ሽፍቶች ናቸው እንጂ መካነ ኢየሱስን በዚህ ደረጃ ያዋረደ ሰው መጽሐፍ ቅዱስ መጽሐፍም አንብቤ ያለው ካልክ ዲቤት ተጠርተሃል። አሁን ፕሩፍ አድርግ። ኤፍሬምን ማዋረድ አትፈልግም? እዚህ ቃሌን እንደዛ አትፈልግም? አማን አለን እኛ እንግዲህ ዲቤት እዚህ ፕላትፎርም ላይ ፍሮንት ላይን አለን አይደል? ሙናል ብዙ 20 ሺህ ምናምን ከዛም በላይ ሰው ይመጣል። እና ፕሩፍ አድርግ። ከመሆን ናና ፕሩፍ አድርግ። አንተ የምትናገረውን ነገር ማለት ነው። እውነት ከሆነ እውነት አድርገው። አይ ግን አልመጣም እዛው ተቀምጬ ገስት ላይ አበባ ለቅማለው ምትል ከሆነ እኔ እንደ ጤነኛ አላይም ከዚህ በኋላ እና ይሄው በፈለግከው ቤት አንተ ኮስትም እንኳን አላልምኛ ዝም ብለህ መደዳውን ታነባለህ፣ ሶርስም አጠቅስም። ስለዚህ አሁን አይ እኔ ቻት ጂፒቲ አላነብም እኔ ኧረ ባነበብኩት ነው እውቀት አለኝ ተምሬ ያለው መጽሐፍም አንብቤ ያለው ካልክ ዲቤት ተጠርተሃል። አሁን ፕሩፍ አድርግ። ኤፍሬምን ማዋረድ አትፈልግም? እዚህ ቃሌን እንደዛ አትፈልግም? አማን አለን እኛ እንግዲህ ዲቤት እዚህ ፕላትፎርም ላይ ፍሮንት ላይን አለን አይደል? ላስት 5 ይርስ ዲቤት ስናደርግ ነበረ። ሰዎች አሉ ይሰሙናል። ብዙ 20 ሺህ ምናምን ከዛም በላይ ሰው ይመጣል። እና ፕሩፍ አድርግ። ከመሆን ናና ፕሩፍ አድርግ። አንተ የምትናገረውን ነገር ማለት ነው። እውነት ከሆነ እውነት አድርገው። አይ ግን አልመጣም እዛው ተቀምጬ ገስት ላይ አበባ ለቅማለው ምትል ከሆነ እኔ እንደ ጤነኛ አላይም ከዚህ በኋላ እና ይሄው በፈለግከው ቤት አንተ ኮስትም እንኳን አላልምኛ። ኮስት ከፈለግ ደስ ይለናል። ኮስት ካልፈለግ ገለልተኛ ቤት የፈለግከው ቤት ገለልተኛ ቤት እንሄዳለን፣ እንመጣለን። መሰረታዊ በሆነ ጉዳይ ላይ እንወያይ። መካነ ኢየሱስ ሉተራን የምትለው እኛ ይሄን ውይይት ምንጠራህ አንተን መካነ ኢየሱስና ሉተራንን ከእናንተ ማጭበርበር ከእናንተ ነውር ነፃ ለማውጣት ነው። በመካነ ኢየሱስ ስም ነግዳችኋል። በቃ አበባ ለቅማችኋል። እስኪ በቃችሁ ማለት ነው። ዓመት ሊሞላችሁ ነው። አሁን እሱን ልናስቆም ነው የምንመጣው። መካነ ኢየሱስን ልንከላከል ነው የምንመጣው። ሉተራውያንን ልንከላከል ነው የምንመጣው እንጂ ሉተራውያንን ቻሌንጅ ልናደርግ መካነ ኢየሱስን ቻሌንጅ ልናደርግ አይደለም የምንመጣው። እነሱ ጋር ቻሌንጅ የሚደረግ ትምህርት የላቸውም፣ ልናደርግም አንችልም። ሃይማኖታችን ነው። እናንተን ግን ቻሌንጅ እናደርጋቸዋለን። በመካነ ኢየሱስ ትምህርት፣ በሉተራውያን ትምህርት ራቆታችሁን እናንተን እናስቀራቸዋለን። አይ ፕሮሚስ ራቆታችሁን እናስቀራለን። በመካነ ኢየሱስ ትምህርት ነው የምልህ፣ በመካነ ኢየሱስና በሉተራን ትምህርት ማለት ነው። ስለዚህ ይህን ውይይት ተቀበልና ና። ተባረኩ። ሶሪ ስላረዘምኩ። ችግር የለም። እንግዲህ ዴቭ ሶስቱም ጥሪ አቅርበውልሃል። ራቁታችሁን አስቀራለሁ ራቁታችሁን ያልከውን አብዛኞቹ እንግዲህ አንተ የማይመጥን ቤት መሆኑን አውቃል። ዮኒም ቤት ብልሃል። አቤት ክፋት! በጌታ በኢየሱስ አንተ ራስን እንደዚህ ታዋረዳለህ? ግድ የለም ግን መተህ ራቁታቸውን የአብያተ ክርስቲያናት ከሉትራን ውጪ ራቁታቸውን እንድታስቀር ተጠርተሃል። እና አቤላም ስሙ ወንድማችሁ ነው ያለው። እናቱ ራቁቷን የሆነች ቤተ ክርስቲያን ውስጥ ነው ያለው። ሙሉ ወንጌል ውስጥ ናት ያለው ራሱ ዴቭ ማለት ነው። ስለዚህ ጥሪ ተቀበል። ኦኬ፣ አሁን ኢቫንጀሊስት ነው የሚሄደው። ሰምታችሁታል ሁላችሁም ዴቭ የተናገረው ማለት ነው። ቆይ እኔ ለወርድ ስለሆነ አንዴ ላውራ። ይቅርታ ወንድምነት። እሺ፣ በመጀመሪያ ዝም ብላችሁ ሰው አታስወርዱ። እስቲ ጥያቄ ያለኝ ብዬ ጽፌያለሁ። ሞዴሬተሮች ስርዓት ያዙ። ለወሬ አይደለም መንገባው። እዚህ ጊዜ ስርዓት ይኑራችሁ። ቤቱ ስርዓት አለው። ኤፍዬ ጥያቄ ያለኝ ለአንተ ወንድምነት። እኔ የምወርድላቸው ሰዎች አሉ። ለቃልዬ ለማንሻሎም አሉ እዚህ ቤት የሚጠቅሙ የሚጠቅሙን ብዙ የምንማርባቸው ሰው። ፕሊስ ተረጋጉ ሞዴሬተሮች። ኤፍዬ ጥያቄ ያለኝ ለአንተ ወንድምነት። ጎሄድ ይሄን ሁሉ ሰምተናል። ብዙ ጊዜ ተናግራችኋል። ብዙ አድምጠናል። ግን ኮሜንት ላይም ጽፌልሃለሁ። ራሴ ቤት የፖስትኩ ላይም ጥያቄ አቅርቤያለሁ። ከዮኒ ማኛ ቤት ውጪ
መወያየት አትችልም? ወንድምነት ሌላ ቤት የለም? ገለልተኛ ለምሳሌ ቴዲ ቤት የለም? ወይንም ሌሎች ወንድሞች የሉም? የኛ ለምሳሌ በቃ ከምን ውስጥ የሌለ አንስቻለሁ። በቃ አልወያይም። ዮኒ ማኛ ቤት አልወያይም፣ አልገባም እዛ። በቃ ፕሊዝ በእናትህ ልባችንን ጠብቁልን ወንድሞች እባክህ። እሺ በቃ ትቻለሁ፣ አልገባ። ዮኒ ማኛ ቤት አይሆንም፣ ከዮኒ ማኛ ቤት ውጭ። ተባረክ፣ በቃ በእናትህ ተባረክ። እሺ እሺ፣ ተባረክ። እኔ እኮ የእኛ እህቶች በጣም እኮ ነው መወዳችሁ። ተባረኩልኝ። ታችን ብዙዎች ስትጽፉ ነበርና ምን ያድርግ አሁን ለመሰላችሁ እሱ ስላለ ነው። አሁን ዮኒ ቤት አሁን ለምሳሌ ምክንያት ሊያፈጥር ይችላል። ገባችሁ? አሁን እሱ ዮኒ ቤት እንጂ አንተና አልልም ሊል ይችላል። እና ኤፊም እንደዛ ያደረገው አልገባም ብሏል ከዚህ በፊት። ኤፊ ግን ጥሪውን እምቢ እንዳይለው እዛም ይሁን ብሎ ያለው ግን ብዙዎች በተናገራችሁት መሰረት ዮኒ ቤት እሱም አውቆታል። ዮኒም ቤትም ቢሆን ስላለ የማይመጠን መሆኑን እንኳን ገብቶታል መጀመሪያም ቢሆን ማለት ነው። እና ቀጥል ኢቫንጀሊስት። በጣም ይቅርታ እንግዲህ አንድ ጊዜ ይቅርታ ነው የማቋረጥ። እሺ ሶሪ ሞዴሬተር እያስወረዱኝ ነው። እኔ ከትናንትናም ጀምረው ነበረ። እኔ አውቃለሁ ማን እንደሆነ ግን ትነግረኛለህ። ችግር የለውም። አሁን በቃ ሁለተኛ ሰው ማለት ነው ከአሁኑ ጋር ሁለት ሰው አሁን ቅድም ስለምን አታነሳም? አሴ ገስት አክሰስ ስለምን እንትን አትቀማም? ኦኬ እንዴት ነው የሚደረገው? ነው ሙሉ አክሰስ የሚለው ላይ ገባና ገስት የሚለውን ነገር አንሳ። እንዴ ባለቤቱ ገስት ያስገባውን ሰው እንዴት ታስወርዳላችሁ? ትክክል አይደለም። ልክ ነው እንዴ? ያ ነውር ነው። ፈቅደው እኔ ደግሞ እንትኑንም ያው በደንብ አላውቀውም ደግሞ ተደርጎም አይታወቅ እንጂ እዚህ እንትን ቤት እኮ ሪዞርቱ ላይ ሞዴሬተሮች አታስገቡ፣ አታስወጡ ፕሊስ። ሰው እንዳታስገቡም እንዳታስወጡም እናንተ በቃ አሁን ምክንያቱም ጥሩ እንትን ላይ ነው የሚቀዳም ስለሆነ እንደዛ ይደረግ። ኦኬ ሶሪ ከንዬ። እንዴ ከኒ እኮ ማለት እንደ ምን ነክቷችሁ ነው? እንደነ ቃሌ እኮ ነው እኮ የወከለ እሱ ከኒን ስታዩት መጀመሪያ ነው የምታስገባት። ልክ ኔፊን እና አማኒሻን እንደምናስገባ ማለት ነው ሪዞርቱ ላይ የትም ቦታም ቢሆን ማለት ነው። ኢቫንጀሊስት ቀጥል። ኤቢዬ እንትን ብሎሃል መሰለኝ፣ ኔትወርክ መሰለኝ። ግን ኢቫንጀሊስት ቀጥል አንተ። ሶሪ ግን እንትን ስናደርግ ችግር የለም። አሁን ግን ያጋጥማል። ሁላችሁንም ሰላም ብያለሁ። አገር ውስጥ ያላችሁ እንደምን አደራችሁ፣ ውጭ ያላችሁ እንደየሰዓታችሁ። ዋናው ነገር በጣም ደስ የሚለኝ እናንተን የማመሰግንበት ነጥብ አለኝ። እሱ ምንድን ነው? አንዳንድ ሰዎችን ከቤተክርስቲያን እንደዚህ ነጥሎ ማየታችሁ ይሄን ስለማታውቁ አይደለም ስለማመሰግን እንጂ እንዲህ ነጥላችሁ በማየታችሁ በጣም ደስ ብሎኛል። በእውነት በጣም እግዚአብሔር ይባርካችሁ። ለምን እዚህ ሀገር ውስጥ ያለን ሰዎች አብረን ስላለን እያንዳንዱን ነገር የእኛን ተጨባጭ ነገር ሁኔታ ያለንበትን መንገድ እናውቃለን። ስለዚህ እግዚአብሔር ይባርካችሁ ላለው ሁለቱን ነጥብ ላንሳ። አንደኛ እነዚህ ሰዎች ትላንትናም ብያለሁ ፖለቲከኞች ናቸው፣ ተልዕኮ አላቸው ብያችሁ ነበረ። 3 አደገኛ ነጥቦች ያገኘሁባቸው ሰሞኑን። አንደኛ ከኔ ጋር ከ4 ቀን በፊት ማታ አብረን ሰፊ የውይይት ጊዜ አድርገን ነበረ። ያችን ሁሉ ውይይት ትቶ መጨረሻ ላይ የቤተ ክርስቲያኒቷ ካውንስል ውሳኔ ያሉና ያቺው ውሳኔ አወጧት። እቀበላለሁ አልቀበልም አላልኩም። ምክንያቱም ውሳኔው መታየት አለበት። በአንተ ቸርች አሁን ነቢይ ሐዋርያ ምናምን ቢመጣ ያገለግላል ወይ አለኝ። አዎ ያገለግላል አልኩኝ። የቤተ ክርስቲያን ውሳኔን የማይቀበል ብሎ ፖለቲካቸውን ለመስራት ቪዲዮን ቆርጦ ሲያወጡ ሳይ ሳኩኝ በግሌ። ምክንያቱም እኔንም አያውቁኝም፣ ቸርቿንም አያውቋትም። ቸርቿ አሁን ያለንበት ሰዓት ላይ አገልጋዮች ከእነንትና ቸርች መጥተው አገልግሏል ብሎ የተባረረ ሰውም የለም በቸርቿ። የቸርቿ ደንብ ሆኖ ከእነንትና ቸርች የመጡ አገልጋዮች ስላገለገሉ የተባረሩ የለም። ይሄ የተወሰነ ውሳኔ ለህዝቡ ራሱ ይፋ አይደለም። ውሳኔው ራሱ የሚለው መጠሪያው ላይ ያተኮረ ነው። ሐዋርያትና ነቢያት መድረክ ላይ እንዳይጠሩ፣ ምክንያቱም በዛ አይነት የማዕረግ ስም ስለማንጠራ የሚል አይነት አንድምታ ነው ያለው። ግን ከዛ ውጭ የሌላ ቸርች አገልጋይ አያገለግልም አይልም። እነሱ ደግሞ የሌላ ቸርች አገልጋይ አያገልግል ይላል ደንቡ እያሉ ያመጡና ፖለቲካቸውን ለመስራት ሞከሩ። ግን እዛው ላይ ተፋጠን ነበረ። ያ ብቻ አይደለም። ከኔ ጋር እንዳወራን ወዲያውኑ ወረደችና እነሱን የምሰበስባቸው ማነው ሴት የላከችው
የሚባል አይነት ነገር ነውና ምን አይፈራም ነው የምትሉት? ሄዳ የኦርቶዶክሶች ቤት ገብታ የሆኑ ፖለቲከኞች ለዛም ፖለቲካ አራማጆች ጋር ገብታ ቀጥታ የቸርች ፖለቲካ የማታውቅ ውስጥ የገባች አይነት ሴት ነች። ሌላው ቀርቶ ቢያንስ 1 ዓመት ነኝ ወደ ሉተራዊነት ከተቀየርኩ ትላለች። ከ1 ዓመት በፊት እዚህ ወንድሞች ጋር ታብታብ ስታደርግ የነበረች ሰውን ሼር አድርጉ ስትል የነበረች የማስታወቂያ ሴት ነች። እና እቺ ሴት ግን እዛ ጋር ሄዳ ቤተክርስቲያኒቷን የምትወክል አስመስላ ቤተክርስቲያኒቷን የሄድኩ ለመጀመሪያ ጊዜ ሰሞኑ ልጄን ለማስጠመቅ ነው ብላ በማየቷ ተደንቃ ከ2 ወር በፊት ስታወራ የነበረ ሴት አሁን ይቺን ቤተክርስቲያን ከወንጌላውያን ለመነጠል የሚሰራ ፖለቲካ ውስጥ ፊት አውራሪ ሆና ስትሰራ ታያላችሁ። ምን ያህል የሰይጣን መንፈስ አይምሮህን እንደተቆጣጠረ ህይወቷ በሰይጣን እንደተበከለ ይቺ ሴት በዚህ አየሁኝ ፖለቲካው ሳይ። አልፎም ደግሞ የዚህ ማን ነው ሊለያየን የሚፈልገው ሰሞኑን ሉተራን ምናምን የሚሉ አይነት ሰዎች ፖለቲካ መጠቀሚያ የሆኑ ሰዎች ሆኖ ታገኛላችሁ። በዚህ አይነት መንገድ የሚሄዱ ሰዎች በመሆናቸው ገርሞኛል። አሁን ቅድም ወንድማችን ዜዴም ሲያነሳ የነበረውን ቸርቿ ውስጥ የተሸሸጉ የሚለው እኔን ነው። እኛ እኮ ቸርች ውስጥ አልተሸሸግንም። ቸርች ውስጥ እያገለገልን ነው። ፊት ለፊት ተቀምጠን ፊት ለፊት እየሰራን ነው። ፊት ለፊት እያገለገልን ነው። መካነ ኢየሱስ ምስራቅ ላይ ፊት ለፊት ወጥቶ የሚያወራ ሰው ያላት አንዱ እኔ ነበርኩ ድሮ። አሁን ብዙ ልጆች ቢኖሩም አንድ ቀን ቸርች ውስጥ አልተደበቅንም። አንድ ቀን የቸርች ውስጥ እንጀራ ለመብላት ማነው ሲቪ ያስገብተን አናውቅም። ያለ ቸርች እንጀራ ነው ረጅም ዘመን ቸርችን ስናገለግል የነበር ነው። አሁንም በድፍረት የምለው በቸርች እንጀራ አይደለም እኔ ቸርችን የማገለግለው እግዚአብሔር በሰጠኝ ህይወት እና ኑሮዬ ውስጥ ሆኜ ነው። ቸርች ውስጥ እኔን ከመሪዎች ጋር ማነካካት፣ መሪዎችን ከሌሎች ጋር የማነካካት ፍላጎት በዚህ ደረጃ የሚሄዱበት ነገር ያልኳችሁ ተልእኮ አላቸው ያልኳችሁ ነው። እንዳውም ሌላው ቀርቶ ከውጭ ሉተራኖች ጋር ያለንን ህብረት እንኳን አያውቁም። የነሱን ትምህርት ግል እንዳወራ ለማድረግ ያነሳሱኛል እኔን ጨምሮ። እንኳን እናንተ እኮ ውጭ ሆነን ነው የተደበደብን ነው የምትሉታ። እኛም ከውስጥ ያለን እኮ አልተረፍንም ከነዚህ ሰዎች። እኛን ለማደስ አሜሪካ ተቀምጦ ቲክቶክ ላይ ላይቭ ተቀምጦ የሱን ትምህርት እኛ የኦሮሚያ መካነ ኢየሱስ ነህ ወይስ የኢትዮጵያ አለኝ። እኔ ደግሞ ካመንኩ ቀን ጀምሮ የኦሮሚያ መካነ ኢየሱስና የኢትዮጵያ መካነ ኢየሱስን ሰምቼ አላውቅም። ጌታ ምስክሬን። አረ ስለ እግዚአብሔር ይሄን ቪዲዮ ላኩልኝ። ይሄን እንደዚህ ሲል ደነገጥኩኝ። አሁን ሰምተነዋል። እኛ ባለንበት ነው ያለው። ሰው ሌላ ሞዓ ሉተራን እየተደራጀ ነው ማለት ነው እንዴ? ምን ሞዓ ሉተራን? እነዚህ ሌሎች አደገኛ ወንበዴ ሽፍቶች ናቸው እንጂ መካነ ኢየሱስን በዚህ ደረጃ ያዋረደ ሰው ከእናንተ ማለት ሰምቼ አላውቅም። ኦሮሚያና ኢትዮጵያ ብሎ ቆይ በደንብ አልሰማሁም መሰለኝ። ምን አለን ያላችሁት? ገባ ባለፈ ከነሱ ጋር በነበርኩ ጊዜ አንተ የኢትዮጵያ መካነ ኢየሱስና የኦሮሚያ መካነ ኢየሱስ አለኝ። በጌታ አፈርኩ። እስካሁን ድረስ እየተሸማቀቁ ለብቻዬ እንኳን ሳስብ እደነግጣለሁ። ምን ማለት ነው? እዛ ጋር ሞዓ ተዋህዶ እንዳለ እዚህ ጋር ሞዓ መካነ ኢየሱስ ተፈጠረ ማለት ነው። እንዴት ነው የምታቆሟቸው ስትሉን እነዚህን ነገሮች ዛሬ ለመሪዎች ለመላክ እነዚህን ቪዲዮዎች ሰብስቤያለሁ። የኦሮሚያ መካነ ኢየሱስ ይሄን ያለችው ያስረዱኝ ለኔ። እኔ ወይ ኦሮሚያ ከኢትዮጵያ ለመሆን ልወስን ያኔ። አሁን ያለው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ ነው። አያችሁ፣ በዚህ ደረጃ የተላከ አደገኛ ሰይጣናዊ እና ፖለቲካዊ አጀንዳ አላቸው እነዚህ ሰዎች። ምንድን ነው የሚፈልጉት? ለምሳሌ ማነው አሁን ኒቅያም ነው ምናምን ብሎ ራሱን ስሙን የቀየረው አኬ ባለፈው ሜርሲቲ ላይ አስጥታው ነበረ። የነ ሚኪያስ ወንድም ፓስተር ሚኪያስ ወንድሙ ቸርች ባይብል ስተዲ ውስጥ ያለ ሰው ነው። እዛ ጋር ፔንቴኮስታል ጋር ያመልካል፣ እዚህ ጋር ደግሞ ፔንቴኮስታልን ይሳደባል። ምንድነው? እዛ ጋር ባይብል ስተዲ ያስተባብራል፣ እዚህ ጋር ሌላ፣ እዛ ጋር አብሮ ይዘምራል፣ እዚህ ጋር ሌላ። ከነዚህ ሰዎች ጀርባ እርግጠኛ ሆኜ የምነግራቸው እኛም በቅርቡ የምንደርስበት አደገኛ ፖለቲካ አለ። አስባችኋል? እነ ሚኪ ጋር ያው ሚኪ የተቀባ እግዚአብሔር ቃል እዚህ ነበረው ሁላችንም የምናውቀው። እነ ሚኪ ጋር ባይብል ስተዲውን እየመራና እዛ ውስጥ ቴሌግራም ግሩፕ ውስጥ ተቀምጦ ባይብል ስተዲውን እየተካፈለ በአካልም ፎቶም ጭምር እየወጣ እዚህ ጋር ደግሞ ፔንቴኮስታልን ለመሳደብ ሲዳዳው ሰው ከዚህ ሰው እየጀርባ የሆነ ተልእኮ እንዳለ ነው የምረዳው። የምን
ቸርችን የማፈራረስ የመበታተን ይሄ እንዲህ አይነት ሰይጣናዊ አካሄድን እኛ ምን እንሄድበታለን? ምን ተው አይደለም። ከኔ ጋር ደግሞ የተጀመረው ትግል ቸርች በእንደ አብዱሰላም አይነት የካውንስል የቤተክርስቲያን ውሳኔን የማይቀበሉ ሰዎች ተሞልቷል ሊሉ ነው። እኔ የትኛውንም ውሳኔ ለመቀበል የራሴ አይምሮ አለኝ። እኛ እኮ ሊወሰኑ የነበሩ ብዙ አጀንዳዎችን በሚዲያም በአካልን በመቃወም ያስቀረን አሁንም አንዳንድ ውሳኔዎች ካስፈለገና ትክክል መስሎ ካልታየን ለመቃወም መብት ያለን የቸርቿ ባለሙሉ መብት ነን። ለምሳሌ ለመቀበልም ባለመቀበልም ተቃውሞን ለማክበር ባለሙሉ መብት ነኝ። ቸርቿ መብትን የምትነፍግ አይደለችም። ሰው ይሄን ነው የምላችሁ። ከነዚህ ሰዎች ጀርባ ያለ ነገር ገና እየተገለጠ ይሄዳል። እኛን እንኳን የኢትዮጵያና የኦሮሚያ እኛ ሰምተንም ይሄ እንደ ቀላል የምናየው ነገር አይደለም። እኔ ኦነስቱ ጋር አሁን ነው የሰማሁት እንደዛ ማለቱ። ይሄ እንደ ቀላል የሚታይ አይደለም። እናስቼ ነበሩ እንዴ ሌላ አንጃ ነው እንዴ? አንጃ ሽምታው እኮ ነው። በቃ ሌላ ቡድን ነው። አማን ሻሎም ከስሯል። እሱ አባቶች ምናምን ይላል። ሟሉ ተራን ተደራጅቷል ነበር ፊት ለፊታችን ነው የጠየቀው። እኔም ምስክር ነኝ። ሳሚዬ አለ። እኔ ደግሞ ከሆንኩ እንኳን የሐረር መካነ ኢየሱስ ነን እኔና ሳሚ እና በጣም ገረመኝ። እየተገለጠ የሚሄድ ነገር አለ። አሁን ዮኒ ማኛ ቤትም አይታችኋል። በሌላ ቋንቋ ማለት ነው። ዮኒ ማኛ ከሌሎች ክርስቲያኖች ጋር ተጣልቷልና እዛ ጋር ፖለቲካ ልስራ ነው። ጤናማ አይምሮ ብኖሮ እናንተ ጋር ልምጣና እንነጋገር ቢል በጣም ደስ ይለኛል ከእናንተ ጋር። አሁን እናንተ እንደምታደርጉለት አይነት ጥሪ አድርጉ ብትከራከሩ፣ እኛም ተቀምጠን እንሰማችኋለን። ምን ችግር አለው? የምን የምናፍርበት? ያ የእናንተ ራቁት እስከዛሬ እኛ ትምህርታችንን ስናስተምር ያልተገለጠው እሱ የሚያመጣው ራቁት፣ እሱ የሰጣችሁ ልብስ ካለ ያ ውልቅላችሁ፣ እናንተም አትፍሩ። እሱ ያለበሳችሁ ካለ ቅድም እንዳላችሁ እናቱም ሙሉ ወንጌል ነው እንዳላችሁ እናቸው እንዳላችሁ እሳቸውንም ራቁታቸውን ያሳየን። እኛም ማየት እንፈልጋለን ራቁቱን። እስካሁን ድረስ ራቁት ግን አይተን አናውቅም። አንድ ቀን የመካነ ኢየሱስ ትምህርትን ለማስተማር ያፈረበት የመካነ ኢየሱስ አገልጋይ እኛ ጋር ገጥሞን አያውቅም። እነ ሳሚ እኮ መካነ ኢየሱስ መሆኔን ከመጀመሪያ ጀምሮ ያውቃሉ። ሁሉ ነገር በግልጽ ፊት ለፊት ነው። የኛ ቸርች ግልጽ ነው፣ ይታወቃል። ለምንድን ነው ሙሉ ወንጌል ያኔ ራቁት ያልሆነችው? ለምንድን ነው አማኑኤል ብረት፣ ለምንድን ነው መሰረተ ክርስቶስ ሌሎች ወንጌላውያን ራቁት ያልቀሩት? ያኔ ራቁት ያልቀሩበት እዚህ ጋር በተጨባጭ ያስተማርነው ትምህርት ራቁት ያላስቀራቸውን አንድ ማንም ጋንጃ በሉባንጃ ጭሶ የመጣ ሰውዬ ሶሻል ሚዲያ ላይ ተቀምጦ ከዛ በኋላ ራቁት ሊያስቀራት ማን ነው? እሱ ያለበሳችሁ ልብስ ካለ እሱ ያውልቅ። በቃ እሱ እኔ እንደዛ ነው ማምነው። የእሱ ከሆነ ይውለቅላችሁ። ግን እስካሁን ለብሳችሁ ያላችሁ ክርስቶስ ከሆነ እንኳን እኛ አይደለም የሰማይም የምድር ማይል መጥቶ ሊያወልቅላችሁ አይችልም ያለ እግዚአብሔር ፍቃድ። እሱም በግልጽ እናጋር። ግን ክርክሩን ፊት ለፊት ያርግ። የየትኛው ቸርች አገልጋይ እንደሆነም ደግሞ ራሱን ይግለጥ። እኔም መታወቂያን እዚህ ላይ ባሳያቸዋለሁ። እሱም ቸርች ውስጥ የሚያገለግልበት ቸርች ውስጥ ማንነቱን የሚገልጥ ማስረጃ ያምጣ። እኔ ተልእኮና አደገኛ ነው የምለው። ግን ዋናው ነገር በቃ አሁንማ ነገሩ እኔ አሁን የማውራትም አፒታይት የተዘጋ በቃ ለካለ ሞዋ እንትን ነው እንቅስቃሴው። የኦሮሚያና የኢትዮጵያ የሚባል መካነ ኢየሱስ አለ እንዴ ኢትዮጵያ ውስጥ? ለካሱ ነው ሀሳባቸው እነሱ። አሁን እኔ እዛ ጋር የምጠቀማቸው መጽሐፎች አፋን ኦሮሞ ነው ብዬ ከፍ ሳደርግ መጽሐፉን ተከትሎ ይሁን ደግሞ ምንም አይነት ምክንያት የለውም ያንን ለማለት አሁን ባለንበት ዘመን ከመጀመሪያ ጀምሮ መካነ ኢየሱስ የኦሮሚያና የኢትዮጵያ መካነ ኢየሱስ የሚባል ተፈጥሮም በታሪክ የለም። የአዲስ አበባና ምናምን ተብሎ አንድ ሰሞን የነበረ የሚባለው እኔ የዛሬ 14 ዓመት ያመንኩት ከ10 ዓመት በፊት ብሎ የተወራኝ ታሪክ ነው። እሱንም ታሪክ አላውቀውም። ግን የትኛው የኦሮሚያ መካነ ኢየሱስ ነው ያለው? አሁን ጫወታው እዛ ጋ ነው። የትኛው ኢትዮጵያ ነው ያለው? እነዚህ ሽምቅ ተዋጊዎች ማነው ራሱን የቻለ የሰራዊት ያደራጀ አንጃ ነው። አንጃሁን ደግሞ እኛ እንሄድበታለን፣ አለቃቸውም። እናንተም ራቁታችሁን እንዳለ ያሳያችሁ፣ እኛ ደግሞ እንፈልጋለን ፖለቲካውን በቤተ ክርስቲያን ውስጥ ለማምጣት የሚታገሉበት መንገድ መሪዎች እንዳውቁ ለማድረግ ዛሬ ሙሉ ዝግጅት ላይ ነኝ። ሁሉም እንዲያውቁ እየላኩ ነው ቪዲዮውን። ለምንድን ነው የምልከው? ይሄ ቡድን አደገኛ የተልእኮ ቡድን ነው።
ከኔ ጋር ተነጋግረው ከወርዶ እዛ ጋር ሄዶ አንድ ሚካኤል የሚባል አሜሪካ የሚኖር ኦርቶዶክስ ጋር ገብቶ ተቀምጦ ወንጌላውያንን ስትሳደብ ነበር። አንዲት ማንነቷን ማላውቅ ሰይጣን የሚጫወትባት ሴት እንዲህ አይነት ነገርን ስታዩ በጣም ያሳፍራል። ለምንድን ነው ሊበታትኑን የሚፈልጉት? እኛ ስለመበተን ዝግጁ ነው ወይ? አይደለንም እኮ ማታ ነግሬያቸዋለሁ። የእኛ ክርስትና በጣም ተፈትኖ የመጣ ነው። በኢትዮጵያ ውስጥ ያለ ወንጌላውያን ክርስትና የተፈተነ ያህል ማንም አልተፈተነም። ስደት በዓለም ሁሉ ነበረ፣ ግን እኛን የፈተነበት ያህል ማንንም አልፈተነም። ልምድ አለን። መበታተን ብዙዎቹ መሪዎች ሞክሮናል። የእኛ መሪዎች እኮ ጭምር ተገንጥሎ አንቀጽ 39 መከተል የሚፈልጉ የኛ መሪዎች እኮ ነበሩ እኮ በየማነው ዲኖሚኔሽኑ። እነዛን ፈትኖን አልፈናል። እምቢ ብሏል ህዝቡ። ነገ ማንም መጥቶ ሊበትነን አይችልም። ተፈትነን አልፈናል። እንኳን አንድ የፖለቲካ ልዩ አጀንዳ ያለው ቄስና ሉተራዊ ነኝ ባይ ቀርቶ ባይ ነው ያልኩ። ማንም መጥቶ ሊበትነን የማይችል ተፈትኖ ህብረታችን ተፈትኖ ያለፈ ትምህርታችን ተፈትኖ ያለፈ ህይወታችን ተፈትኖ ያለፈ ነው። እነዚህን አይደለም ከነዚህ በላይ የሚመጣ ማንም ጦርነት መቋቋም እንችላለን። ስለ አንድነታችን እንትጋር ቴንኪዩ በጣም አመሰግናቸዋለሁ። እነዚህ ፖለቲከኞች እንጂ እንደ አገልጋዮች አትቁጠሩብኝ ለማለት ነው። ከላይም ከታችም ያላችሁ ሶሪ። የምስራቅ ሰው እንዲህ ብዙ ያወራል። ያው እንደዚሁ ነው፣ ተረዱኝ። አይ በጣም ጥሩ ነው። እንዳውም ጊዜ እንሰጣለን እንትን ስላለ ነው እንጂ ሳሚዬዋ እንዴት ነህ? ኤሚዬ እንዴት ናችሁ? ሰላም ያለው 2 ደቂቃ ነው እኔ መወስደው ሁላችሁም ዲስከስ ስላደረጋችሁ እኔ ቃሌ ነው ከእንቅልፌ የቀሰቀሰኝ እና ማታ በጣም ምሽቼ ስለነበር ከዛ በኋላም ስራ እየሰራው ብቻ ለምን ልቃጠል እንዴ የማለዳ ዜማ በለመደ ጆሮ ምን አይነት ነገር ነው ያሰማኸኝ ብዬ ነው እና ጌታ ያወቃልና ብሩክታይትን ሰምቼ እንደመንቃት ማለት ነበርን የተወሰነ ድረስ ጥሪ ሲያደርግልኝ እኔ ከታች ሆኜ እየሰማሁ ነበርና እናንተ ቤት ደግሜ ያልገባም በኮሆስት ከፈለክ አሁኑኑ ከፍቼ ላወራህ እችላለሁ እያልኩት ነበርና ኮሆስቱን ደግሞ አልፈለገም። እኔ ደግሞ እነሱ ጋር መሄድ አልፈለኩም። በተለይ ከትናንት ወዲያ ከተፈጠረው ክስተት በኋላ ይሄን ነገር ክሊር እስኪያደርጉና ኦፊሻሊ ይቅርታ እስኪጠይቁ ድረስ ከነሱ ጋር ያለኝን ግንኙነት ኤክስ ኮሚኒኬት አድርጌያለሁ፣ ተናግሬያለሁ። ዳዊትን ወደ ቲክቶክ ሲመጣም በአብዲኮ ሚውት ጎዲ ወደ ቲክቶክ ሲመጣም መጀመሪያ እኔና አስቹንን እኔና አስቹ ቤት ነው እንግዲህ በደንብ ገጽታውንም የገነባውና ልክ ነው፣ ሀቅ ነው ይሄ ነገር። እኔ ጥሩ ልብም ነበረኝ እውነት ለመናገር። ደግሞ ባለፈው የተፈጠረው ድራማ ሲፈጠር አልነበርኩም፣ ከቲክቶኬን ዲአክቲቬት አድርጌው ነበር እና ከዛ በኋላ እንግዲህ በውስጥ ተልኮልኝ ነው ስፔሻሊ በጣም ወደ ቲክቶክ እንድመለስ ምክንያት የሆነኝና በወቅቱ ክሊር እንዲሆንልኝ ፈልጌ የነበረው ነገር የፔንቴኮስተልስ ዩካሪስት ቫሊድ አይደለም የሚል አንድ በጣም ትልቅ ክሌም አድርጎ በዛ ጉዳይ ነበር። ከዛ በኋላም አይ ትራይድ ማይ ቤስት ብዙ ማይልስ ለመሄድ ምናልባት ብዬ ማለት ነው። ስሩአውት የዚህ ጉዞ ግን ፊገር አውት ያደረኩት ነገር ቢኖር እነሱ ትራዲሽናቸውን ኪፕ ለማድረግ ቤተክርስቲያናቸውን ኪፕ ለማድረግ አይደለም እዚህ ያሉት የሚለው ላይ በተለይ የቀሲስ ዲበኩሉ ንግግር በዛ መልኩ ጀስቲፊኬሽን ሊሰራለት ሲሞከር አዚፍ የተቆራረጠ ቪዲዮ ተገጣጥሞ እንደተነገረ አይነት ተደርጎ ፖለቲሳይዝ ሲደረግ ከዛ ደግሞ ልክ እነሱ መርሲፉል እንደሆኑ ያንን ደሶኮልድ ይቅርታ እኛ ስላልተቀበልንና እዛው ጋር ኢቭን በጣም ብዙ ኢንሰልት ሲያደርጉ ሲሳደቡ ሲራገሙ ተፈቅዶላቸው አይ እኛ ተረድተኖታል ገብተናል በቃ እያሉ እንደዛ አይነት እንትን ሲሰሩ ሙሉ ወንጌልን የምታክል ቤተክርስቲያን አሴምብልን የምታክል ቤተክርስቲያን
ህይወት ብርሃንን የምታክል ቤተክርስቲያን፣ ብርሃን ወንጌልን የምታክል ቤተክርስቲያን፣ ወንጌል ብርሃንን የምታክል ቤተክርስቲያን፣ አማኑኤል ህብረትን የምታክል ቤተክርስቲያን፣ በጣም ብዙ ፔንቴኮስታልስ አሉ ኢትዮጵያ ውስጥ፣ በጣም ሄልዚ የሆኑ ሜንላይን ቸርቾች ማለት ነው። እነሱን ሁሉ ካራክተራይዜሽን ሲሰራባቸው ምንም ሳይመስላቸው ምንምም ዲፌንድ ሳያደርጉ በዛ መጠን እነሱ እኚህን ቄስ ለመረዳት የሄዱበት ማይልስ እና ከዛ እኔና ዳኒ ደግሞ ይሄ ጉዳይ የእናንተ አይደለም፣ ለምን የእናንተ ቢሆን አብራችሁ ዲፌንድ ታደርጉ ነበር፣ እናንተ ባላችሁበት እንደዚህም አይደፈርም ነበር። ሶ የእኛ ጉዳይ ነው፣ ስለዚህ ሌታስ ስፒክ፣ ለእኛ እድል ስጡንና እናውራ ብለን ባልንበት በዛ መጠን ደግሞ እኛ እንዳናወራ ለማድረግ ሲሞክሩ በቃ ከዛ ወረድኩኝ። ሚውት ሲያደርጉ ከዛ እንዳናወራ ሲከለክሉ፣ ኦኬ። ስለዚህ ትናንትና በአንድ ስቴትመንት ተናግሬያለሁ። በቀሲስ ዲበኩሉ አንደበት they were gaslighting in the mouth of the so-called priest፣ ራሳቸውን ካህን ብለው የሚጠሩት እኔ ራሱ በእንደዚህ አይነት መልኩ አንድ መንፈሳዊ እንትን ውስጥ በክህነት አገለግላለሁ የሚል ሰው እንዲህ ጠባጫሪ ሆኖ በዚህ መጠን ወርዶ እንትን ሲልም አላቅም። በእሳቸው አንደበት ጋስላይት ያደረጉት እነሱ መሆናቸውንም ጭምር ያንን ንግግር የቀሲስ ዲበኩሉ ብቻ ሳይሆን እዛ ጋር የነበሩ ሰዎች በሙሉ አድርጌ ወስጀዋሉ። አሁንም የሚቀጥለው እሱ ነው። ትናንትና እኔ ቤት በነበረው እንትን በጣም ኦፌንድ ያደረጋቸው ከርዕሱ ጀምሮ ነበር። ሉትራንን የማይወክሉ ሉተራውያን የሚል ኢንኮቴሽን ማለት ነው። ሉተራውያን የሚለው ኮታንኮት ይወሰድና ማለት ነው። ይሄ ነው አንዱ በጣም ኦፌንድ ያደረጋቸው። እኛ አሜሪካን ያለን የስቴት ሰዎች እያለን ትራምፕን አይመጥናችሁም ምናምን ብሎ መናገር የምትችሉት ማናቸው አይነት ነገር ማለት ምንድነው? እሱም የተባለበት ከእናንተ ይልቅ እንዲያውም ምናልባት እኛ በመካነ ኢየሱስ ውስጥ ብዙ ያገለገልን ይሄው አብዲም አለ። እኔ ከሐረር ከፌሎሺፕ ጀምሮ ለአመታት ወጣቶችንም ዋናው ጉባኤ ላይም አገልግዬ ነው ከሐረር የወጣሁትኝ። አዲስ አበባ ከገባው በኋላ ብዙ መካነ ኢየሱስ ቸርቾች ላይ ትሬኒንግ ሰጥቼ አውቃለሁ። ስቲል እየሰጠን ያለ ነው። እዚህ ተናገሩ ቢባል ኦልሞስት ብዙዎቻችሁ ትናገራላችሁ ላይ ያላችሁ ሰዎች። ከእናንተ ይልቅ ምናልባትም ለቤተክርስቲያኗ የምናስብ እኛ ነን ብዬ አምናለሁ እያልኩ ነበር። እና ሌላው የተጠቀማቸው በጣም ያሳቀኝ ነገሮች ውሃ ሽቅብ አይፈስም። እኔ 30 ዓመት አልፎኛል እዛ በማገልገል ከኔ በላይ መካነ ኢየሱሳዊ የለም። ደርሳችሁ ለወንጌሉ ተቆርቋሪ አትምሰሉ። አንዳንዶቻችሁ ትንሽ መከራ ቢደርስባችሁ በእናንተ መጠን ራሳችንን እዚህ ጋር መሸጥ ያለብን አይመስለኝም። አሁንም ያለንን የአገልግሎት ድርሻ ማለት ነው። አሁንም በገጠርም በከተማም የምናገለግለውን አገልግሎት በእናንተ መጠን እዚህ ጋር እየመጣን ሰልፍ አድቮኬሲ መስራት ያለብን አይመስለኝም። ሌላው ደግሞ ውሃ ሽቅብ የሚባል ነገር የለም። አንድን ነገር ሽቅብ ነው አይደለም የሚያስብለው የያዝከው እውነትና የቆምክለት እውነት እንጂ ኤጂዝ ነምበር። አንዳንዶቻችሁ ጋር እንደዛ ነው። በጌታ ቤት 70 ዓመትም ኖረህ ሊሆን ይችላል። መልሰህ እያፈረስክ ከሆነ የገነባኸውን ነገር አስቀድመም የገነባኸውን ነገር ጭምር ነው ኮስችን የምናደርገው አይደለም። አሁን እያለህበትን መንገድ አስቀድመ ታዲያ እነዛን ሁሉ ዓመታት ምን ስትሰራ ነበር የሚለውን ጭምር፣ ምን አይነት ትውልድ ነው እያፈራህልን የነበረው የሚለውን ጭምር ነው ትሬስ ባክ አድርገን ኮስችን የምናደርገው ማለት ነው። ሊቭ አለውን አሁን እዚህ ጋር እያቦካ ያለውን ነገር ማለት ነው። እናንተ በቀጥታ ጸባችሁ ከወንጌል ጋር ነው። በቀጥታ ጸባችሁ ከወንጌል ጋር ነው። አት ደ ኮስት ኦፍ ደ ጎስፕል ትራዲሽንን ኪፕ ለማድረግ መሮጥ ራሱ ጤነኝነት አይደለም። እንኳን እናንተ የምትሮጡበት አይነት ትራክ ማለት ነው። እዚህ ያለን ሰዎች ሁላችንም የየራሳችንን ትራዲሽን የምናከብር ሰዎች ነን። ኢቫንጀሊካል ቸርች ሂስትሪ ውስጥ ደግሞ ያሉትን የትራዲሽን ዳይቨርሲቲዎች ጭምር የምናውቅ ሰዎች ነን። በአንድም በሌላም በፎርማልም ኢንፎርማል አካዳሚያ ውስጥ ያሉ ነገሮችን የምናውቅ ሰዎች ነን። ቅድም ተስፍሽ ብሏል በጥሩ አገላለጽ። ማለት ራቁት ፎቶ ይዞባት ብላክሜል እንደሚያረጋት አይነት ነገር ነው ስትናገር የነበረው። ጎአሄድ እኔ ምናልባት ዛሬም ደግሜ ልከፍትብህ እችላለሁ በተመሳሳይ አይነት ርዕስ ማለት ነው።
በዚህ አይነት መልኩ የምታስቆመው ነገር ካለ እስኪ ብላክሜል ለማድረግ ከሆነ ከዚህ በኋላ በቤታችን ከገባችሁ በስማችን ከገባችሁ ያላችሁት ነገር ማንን እንደሚያስቆም ማንን እንደሚያስፈራራ እናያለን ማለት ነው። አንደኛ እንግዳ የሆነ ነገር ይዘህ አትመጣም። ቀደም ተስፍሽ እንዳለው እንግዳ የሆነ ነገር ምንም ይዘህ አትመጣም። ይታወቃል። የመካነ ኢየሱስ ትምህርት ይታወቃል። አውቀን በስምምነት በጋራ መሬት ላይ እያገለገልን ይሄው ዓመታት አልፈዋል ማለት ነው። ዓመታት አልፈዋል። ሚኒመም ከ50 ዓመት በላይ ኢትዮጵያ ውስጥ እነዚህ ቸርቾች ሃርሞናይዝድ አድርገው አገልግለዋል። እኛ መሬት ላይ ያለን ሰዎች እናቀዋለን ማለት ነው። እና እነዚህ አይነት ካራክተራይዜሽኖች የት እንደሚያደርሳችሁ እናያለን። እና ኢንቴንሽናችሁም ጭምር ትክክል እንዳልሆነ ትናንትና ደጋግመን የተናገርነው ነገር እኔ ቤት ይሄው ጋስላይት አደረጋችሁት ማለት ነው። ምን አጥፍተን ነው? መጀመሪያ እየደጋገም ስጠይቀኝ ነበር። በተለይ እኔን ምን አጥፍቼ ነው? ምን አጥፍተን ነው? አሁን ላይ በተለይ በዚህ ሰዓት ምን አጥፍተን ነው እንደዚህ የተባል ነው እንደዚህ የተደረግ ነው ስትሉ ነበረ። ይሲ በቃ ይኸው ፋቅ ሲደረግ እንደፈጣን ሎተሪ ውስጣችሁ ያለው ኢቭል ኢንተረስት እና ኢቭል ኢንቴንሽን ወጣ ማለት ነው። ስለዚህ የተራቆተ እያልክ እያሰብክ ነው እስከዛሬ እያስመሰልክ በሃይፖክራሲ አብረህን ስትቆይ የነበረው ማለት ነው። የሳሙኤልን ትምህርት፣ የአስቹን ትምህርት፣ የነቃሌን ትምህርት፣ የናማንን ትምህርት፣ የኔፊን ትምህርት፣ የኔኤቢን ትምህርት የተራቆተ ብለህ እያሰብክ ነው እስከዛሬ በስላሴ ጉዳይ አብረን ስናወራ የነበረው፣ አንደኛ ጴጥሮስን አብረን ስናጠና የነበረው፣ በክርስቶሎጂ ጉዳይ አብረን ስናጠና የነበረው ማለት ነው። ረሳምዬ በሶላዎቹ ገባለሁ ብሎ ነበር። እኔ ኤግዛክትሊ በሶላዎቹ በጣም ብዙ ባይዘዌ አብረን ያሳለፍናቸው ደግ ጊዜያቶች ነበሩ እና ዩ መልቲፕላይት ዊዝ ዚሮ ማለት ነው። ዩ መልቲፕላይት ዊዝ ዚሮ ቫሊዩን ያረከው ማለት ነው። ይሄንን ሁሉ ማለት ነው። ግን በቃ ይሄ ነበር ልክ ማለት ነው። እና እንዴት ራስህ አሁን ይሄንን ስሰማው አሁን ሪከርድ የተደረገውን ስሰማው እንዴት እንደምሰማው እኔ ለራስህ አስብበት። ይሄንን ነው ምለው። እኛንም ኢሞሽናል የማድረግ ትሪግ የማድረግ አይነት ነገር ስለሆነ እየተኬደ ያለው ምናልባት ዲቤቶቹ መደረጋቸው እንትን ባልልም የት ዲቤት እናደርግ የሚለውን እኔም ትንሽ ዋይዝ እንድንሆን ከኢሞሽን ወጣ ብለን እንድናስብ ቢሆን አሪፍ ነው። ከዚህ ውጭ እየተነጋገርን እየተጠባበቅን እገሌ ከፍቷል፣ ስለዚህ በቃ እገሌ ሲዘጋ እኔ ከፍታለሁ እየተባባልን እንሄድበታለን ማለት ነው። አሁን ይሄ አንድ ትሬት ግሩፕ ሆኗል። ትናንትና ተናግሬያለሁ። መሬት ላይ ሉትራኖች አሉ። ሉትራንስ መካነ ኢየሱስ ብቻ አይደለም፣ ኢትዮጵያ ውስጥ ብቻ ሀረር እንኳን አስቼ ታውቃታለህ? ሀረር ሉትራን ቤተክርስቲያንን ማለት ነው። እና ቄስ ፍቄ የሚያገለግሉባት ቤተክርስቲያን ማለት ነው። ኤግዛክትሊ እዛ አሁን ያገለግልንባት ቸርች ነች። ኤኤልሲ አይኤልሲ ምናምን የሚባል ኢንተርናሽናል ሉትራን ቸርች፣ ኢትዮጵያ ሉትራን ቸርች የሚባሉ አሉ፣ ብዙ ሉትራን ቸርቾች ማለት ነው። ለዛ ነው በኮቴሽን ውስጥ እናንተ የትኛውንም ሉትራን አትወክሉ፣ የትኛውንም ማለት ነው። እዚህም አዲስ አበባ የምናውቃቸው ሌሎች ሉትራን ቸርቾች አሉ፣ እነሱንም አትወክሉም። ትናንትና ኤቢም ሲል እንደነበረው ኢንተርናሽናል ሉትራን ቸርችንም አትወክሉም፣ ኢቨን ሜምበሮቻቸውንም አትወክሉም። በአንድም በሌላም ከሀገር ዳያስፖራ ሆነው እንደናስች የሚኖሩትን ሰዎች በሙሉ አትወክሉም። እናንተን እንደ ልዩ ትሬት እንደሆነ የቸርች ትሬት የጎስፕሉ ትሬት እንደሆነ አድርገን በዛ መልኩ ነው ከዚህ በኋላ የምናስተናግዳችሁ። ቴንኪዩ አስቼ፣ መልካም ቀን። ያ ይልቁኑ አያችሁ እንዴት በትዕግስት ሁላችን ውስጥ በትዕግስት ስንጠብቃቸው እንደነበረ የሚያሳየው በአንድነት ነው የመጣችሁት። አሁን ይልቁንም አሁን ሳሚ ያልከው ነገር አለ። ተራ በተራ እየተጠባበቅን ዴቭ አንተ ሀሳብ መክሰም ይጀምራል። በቃ አንተ ኖር አይደለ እንዴ እርቃናችሁን ነው ማሳየው ትላለህ። እናት የሚኖሩበትን ቤተክርስቲያን አንተን የወለዱትን ያሳድ እንደዚህ እንባቸውን እየጸለዩ አይደል እንዴ የጸለዩልህ እናት አንተ እናት ወላጅ እናት የሚያመልኩበትን ቤተክርስቲያን እርቃኑን ትላለህ እየጸለዩ አሳድገው። ይህ በጣም ነውር ነው። ኤብዬ ሂድ
እሱ ነው የሚቀድመው። ከቅድም ጀምሮ እምቢ እያለው ነው ኔትወርክ መስለኛል። እና ቀጥሎ ኤፍሲ ከዛ ደግሞ ከኒት ትሄዳለች። እንዴት ነው? ቸኩዬ ነው ልወጣ ወደ ስራ ኔትወርክ ጥሩ ያለበት ቦታ ላይ ስለሆንኩ ከዚህ ሳልወጣ ላውራ ብዬ ነው። ሶሪ በጣም አካውንቴ ትንሽ እንትን ብሏል። ገብታችሁ ኮፒ ሊንክ ሪፖስት አድርጉልኝ ማለት ልጀምር ነው። እንደ ሴሌብሪቲ ማለት ነው። እኔ አክቹዋሊ የወንድሞችን አካውንት ነው የምጠቀመው በብዛት። ትላንትናም ሳሚ ቤት ነው የነበርኩት። የእናንተ አካውንት ካለ በቂ ነው። የአንድ ሰው አካውንት በቂ ነው። ኖ ፕሮብለም። ምንም አካውንትም አያስፈልግም። ቢዘጋም አይ ዶንት ኬር። ዋት አይ ኬር ዘ ሞስት ግን እኔ በጣም ደስ የሚለኝን ልንገራችሁ። መጀመሪያ እኛ ዋጋ የከፈልንበት ክርስትና ነው ያለን። ያጣጣም ነው፣ ቴስት ያደረግ ነው፣ ህይወታችንን የለወጠው ደግሞ ህይወታችንን የሰጠንበት የዳንበት ኢየሱስ ልባችን ላይ ግዙፍ ቦታ የያዘ ህይወታችንን፣ ትዳራችንን፣ ኑሯችንን፣ ቢዝነሳችንን፣ ትምህርታችንን ጠቅልሎ የሚገዛ የናዝሬቱ ኢየሱስ የበራልን ያየ ነው። በቀራኒዮ እንደተሰቀለ አሁንም በልባችን ላይ ተስሎ በልባችን ጽላት ላይ ያለው የምናምነውን እናውቃለን። የዳንበትን እናውቃለን። ህይወታችን የተለወጠበትን እናውቃለን። ፕሮፓጋንዳ አይደለም ያመን ነው። ዋጋ ያልከፈልንበትን ነገር አይደለም ዲፌንድ የምናደርገው። አንድ ወዳጅ ሰለሞን እንደዛ ብሏል። ሰለሞን አበበ ገብረመድ እንደምታውቁት ዋጋ አትከፍልበትም። ማታምንበትን ህይወትን ካለወጠው ዋጋ አትከፍልበትም። ዊ ሪሊ ዲርሊ ቫሉድ አወር ክርስቲያን ላይፍ አወር ክርስቲያን ትራዲሽን። ለምን እኔ ባለፉት 22 ዓመታት በቃላት የማይገለጽ መከራና ስደት አስተናግጃለሁ። አንድ ቀን ግን ትዝ ብሎኝ አያውቅም። ሁልጊዜ ክርስቶስ በእኛ ህይወት ላይ የፈጸመው ያዳነን፣ ነፃ ያወጣን፣ የሰጠን ሰላም፣ በመንፈሱ የምናገኘው ደስታ፣ የቃሉ ጣዕምና ረሃብ፣ ከወንድሞች ጋር ያለን ፍቅር ሁሉ በገንዘብ የማይተመን በቃላት የማይገለጥ ሀብት ነው። ኦኬ፣ ዋጋ ማትከፍሉበት ህይወታችሁን ያለወጠ ያልገባ የሸመደዳችሁት የኮንፌሽን እንደሚለው ኢንስፓየር እንደሆነ እንደ መጽሐፍ ቅዱስ ቃል የተሸመደደ የሆነ ወረቀት ከሆነ እምነታችሁና ህይወታችሁ ከቅዱሳን ህይወት መለወጥ፣ ፍቅር፣ ደስታ፣ ሰላም፣ ነፃ መውጣት፣ ድልነሺ ህይወት ከዛ የሚወርድ ነገር ከሆነ አለ እኮ። የኦርቶዶክስ ትራዲሽን ምን አለን? ቱባ ባህል ካልቸር። ካቶሊክ ምን አለችን? እምዬ ካቶሊክ ቱባ ባህል የካቶሊክ የሚያክል ባህልና ስርዓት አለ እንዴ? የካቶሊክ ባህል ጥንቅቅ ያለ ቤተክርስቲያን አለ እንዴ? ዊ ኖ ዋይ ዊ አር ሂር እናውቀዋለን እኮ። ስለዚህ ለአመታት የተማርነው ጊዜያችንን፣ ገንዘባችንን ሰውተን የምናጠናው የምንማረው ክርስትና ህይወታችን፣ ትምህርታችን ነው። የምናፍርበት የምንሸማቀቅበት አንድም ነገር የለም። አመስግነን አውርተነው ሰብከነው ማንጨርሰው ሪች የሆነ ላይፍ ኤንድ ትራዲሽን ነው ያለን። እኔ ታስሬያለሁ። እናቴን አባቴን አልቀበርኩም በክርስትና ምክንያት። ከምወዳቸው አጎቶች እህቶቼ ጋር ተራርቄያለሁ። ሁልጊዜ ይናፍቁኛል። ዝም ብሎ የሆነ ማለት የሆነ ወረቀት አንብበን በህይወታችን ተጨባጭ የሆነ ነገር ሳናይ የተከተልነው ነገር ኢየሱስን ዝም ብለን የተከተልነው ለዝና የተከተልነው ለሆዳችን የተከተልነው ከመሰላችሁ ተሳስታችኋል። ሌላ ይሄ በጣም ደጋግሞ የሚያነሱት ትምህርታችንን ስላስተማርን ነው። ከመካነ ኢየሱስና ከሉትራን ጋር የቪው ልዩነት ስላለን ነው። ከኦርቶዶክስ ጋር ጥሩ ግንኙነት ስለፈጠርን ነው። ስላልተሳደብንላቸው ነው። መርሰነሪነታችሁ በዚህ ነው የሚገለጠው። ከምንወዳቸው ኦርቶዶክሳውያን ወንድሞቻችን ጋር ለማጣላት ጭቃ ትቀባላችሁ። ስላልሰደብንላችሁ ነው። የእኛ ትምህርት ከእናንተ ስለሚለያይ ነው። እኔና ኤፊ ላይ ራሱ የምታጠነጥኑበት ምክንያት the core of your argument ዲቪዥንን የሚፈጥርና ሲዶ ዲቪዥን እዚህ ቲክቶክ ላይ የፈጠራችሁ ስለባንንባችሁ። ለአመታት መካነ ኢየሱስ ከእህት አብያተ ክርስቲያናት ጋር ቴዎሎጂያኑ ሳይቀር ቴዎሎጂካል ትሪያዥ እየሰሩ አብረው ያቆሙትን ዩኒቲ
እናንተ እዚህ ባጃጅ ላይ ተሳፍራችሁ ልታፈርሱት አትችሉም። ሪዲክለስ ነው፣ አይሰራም። ኢዳዝ ወርክ አትሆን እና የእናንተ ትምህርት የሚቆመው በወንጌላውያን መቃብር ላይ ነው። የእናንተ ትምህርት የሚቆመው በወንጌላውያን ውርደት፣ ስላቅ ጨዋታ ነው። መካነ ኢየሱስን ነፃ የምታወጧት ጴንጤቆስጣሉ ሲሸማቀቅና ሲጠፋ ነው። ይሄ ነው የቸጉቬራ አካሄድ። ይሄ ነው የሆቺሚኒ ጉዞ። መካነ ኢየሱስን እንዴት ነው እንደ ቸጉቬራ ነፃ የምታወጧት? ይሄ ነው የጎሬላው ስልት። ሌላ በዙሪያ የከበቧትን ቸርቾች በመግደል ነው፣ በማዋረድ ነው፣ በማሸማቀቅ ነው። ይሄ የእናንተን ህሊና ቢስነት ነው የሚያጋልጠው። ይሄ የእናንተን አይምሮ በደንብ ማያስብ መሆኑን ነው የሚያጋልጠው። ይሄ ዊዝደሙም እውቀቱም 30 ዓመት ቀን የቆጠርከው እድሜን የቆጠርከው የባከን እድሜ ነው ለኔ። እድሜ እኮ ቁጥር ነው እና ይሄን ለማሳካት ከናንተ እኩይ ዓላማ ጋር ያልተሳለፉ የመካነ ኢየሱስ ልጆችን ሳይቀር መስዋዕት ነው የምታደርጓቸው። እዚህ የኦርቶዶክስ ጥላቻ ስላለብህ ነው ትላለህ በይፋ። የእናንተ ተንኮል ሴራ ገብቷቸው አይ መካነ ኢየሱስ እንደዚህ አይደለችም፣ እንዲህ አይደለም የኖር ነው ትምህርቱ ይሄ ነው ብለው የተናገሩ ሰዎችን የኦርቶዶክስ ጥላቻ ብላችሁ በጥላቻ የሰከሩ ጉሮሮ ውስጥ ነው እንደምትከቷቸው። ግን የሚያድናቸው ጌታ አለ። ከእሳቱ የሚያድናቸው ጌታ አለ። ወንዙን ተሻግራችኋል። እኔ 2 ቀኔ ነው በግልጽ ነግሬያችኋለሁ። ዩክሮስድ ዘ ሩቢኮን፣ ሩቢኮንን ተሻግረሃል። በቃ ላይኑን ዩክሮስድ ዘ ላይን፣ ዩክሮስድ ዘ ሬድ ላይን። አየህ፣ ያ ነው ፕሮብለሙ። ክሮስ አድርገኸዋል። ክሮስ እስክታደርገው እየጠበቅኩ ነበር። እስከዛ ድረስ ታገሰሃለሁ። ግን ዩክሮስድ ዘ ላይን፣ በቃ ዩክሮስድ ዘ ሩቢኮን። ይሄ የቬንዴታ እርምጃ ነው። የሶሻል ሚዲያ መርሰነሪ፣ የሶሻል ሚዲያ ስቱፒድ ቸጉቬራ አፕሮች ነው። ዳዝንት ወርክ በፍጹም። እኛ ትምህርታችንን በስነ ስርዓት እናስተምራለን። ህይወታችንን የለወጠውን ለአመታት የተማርነውን ጊዜያችንን፣ ቢዝነሳችንን፣ ቤተሰባችንን እየጎዳን በየትምህርት ቤቱ የተማርነውን ትምህርታችንን መጽሐፍ ቅዱሳችን ጋር ተጣብቀን የተማርነውን ትምህርታችንን እናስተምራለን። እናንተን እኮ ቤቢሲት ያደረግናችሁ ቤቢሲተሮች የሆን እኮ በመካነ ኢየሱስ ማሊያ ስለመጣችሁ፣ በሉትራን ማሊያ ስለመጣችሁ፣ በምንወዳት ቸርች ባሳደገችን፣ ዛሬም ቤታችን በሆነችው። ትላንትና ግን ኦፊሻሊ ጭንብላችሁን አውልቃችኋል። ኦፊሻሊ ማሊያችሁን አውልቃችኋል። ዛትስ ወንደርፉል። ዛትስ ኤ ግሬት ሰክሰስ። እኔ እንደ ትልቅ ስኬት ነው የማየው። አሁን ነው በቃ አሁን እኔ በትሩ ፐርሰናሊቲያችሁ አንቬይልድ የሆነው መጋረጃው የተከፈተው ትናንትና ነው። ስታታልሉ ነበር፣ ሲምፒታይዝ ስናደርግ ነበር እኛ። ስለዚህ እኔ ዲቤት ራሱ እኔ አይመጠናችሁም እናንተን። እኔ አልቀበልም እነዚህ ልጆች ጋር ከ4 ከ5 ልጆች ጋር ግራና ቀኙን እንኳ ከማይለዩ በጥላቻና በጀብደኝነት ከሰከሩ ሰዎች ጋር እነሱ ጋር ምን ብለን ነው ዲቤት ምንገባው? አይ ዶንት ቲንክ ሶ። እኔ ከእነሱ ጋር ራሱ ዲቤት አስፈላጊ ነው ብዬ አላምንም። ግን ጎን ችግር የለም ኢፍ ዩ ኢፌክቲቭ ጥሩ ነው ካላችሁ። አሁን እነሱ የማንን ትምህርት የመካነ ኢየሱስ ትምህርት ይዘው ነው ከኛ ጋር ዲቤት የሚገቡት? የመካነ ኢየሱስ ነፃ አውጪ ግንባር ሆነው የሉትራንን ትምህርት ይዘው ነው እኛ ጋር ዲቤት የሚገቡት? እስቲ ንገሩኝ፣ የትኛውን ሉትራን ነው? በዓለም ከስንት ስኮላሮች ጋር አብሮ ተጣጥሞ ከአናባፕቲስቱም ከሪፎርምዱም ጋር አብሮ የሚማራውን ሉትራን ትራዲሽን ተከትለው ነው? ከሽፍታ ጋር ነው ዲቤት የምንገባው? አይ ዶንት አንደርስታንድ። ራሱ ዲቤት የሚለው ራሱ አይገባኝ። እነዚህ ሰዎች እኮ በቃ አይዴንቲፋይ አድርጎ የሆነ ቦክስ ውስጥ አሉኝ የሆኑ ሰዎች ፎልደር እዛ ውስጥ አስቀምጦ እኮ ዞር ማለት ነው።
ትምህርታችንን ማስተማር ነው። የምንማማርበት ነጥብ ካለ እንኳ ከመካነ ኢየሱስ ከሉትራን ጋር ይሄው ቅን ወንድሞቻችን አሉ። አንዱ ዓላማ ያ ነው፣ መመልመል ነው። መመልምሎ በመካነ ኢየሱስ ላይና በሌላ ወንጌላውያን ላይ እንዲዘምቱ መመረዝ ነው አንዱ አፕሮች። ግን ደግሞ የሚያስተውሉ ልጆች ደግሞ አሉ። የበሰሉ ልጆች ደግሞ መንፈስ ቅዱስን የሚሰሙ ልጆች ደግሞ አሉ። አስተዋይ ልጆች ደግሞ አሉ። ከእነሱ ጋር እንማማራለን። መካነ ኢየሱስ ልጆች ጋር፣ ሉትራን ልጆች ጋር እንማማራለን፣ እናነባለን። የእነሱንም እኛ መጽሐፍ አውጥተን እናነባለን። የሉትራን ትምህርት ሉተር ሲነካ ዲፌንድ ስታደረጉ እንደነበረው ሁሉ እናደርጋለን አሁንም። እሺ ስለ ሉትራን አያገባችሁም፣ ዞር በሉ። ከዛስ ሉተርና መካነ ኢየሱስ ሲረገጡ መንገድ እንከፍታለን። ስለዚህ እኔ እነዚህን ሰዎች ራሱ የዲቤት እድል መስጠት የማይመጥናቸውን የማያስፈልጋቸውን ነገር ክሬዲት መስጠት ነው፣ ቫሊዩ መስጠት ነው። ለራሱም ሆነ ለሌላው ሪስፔክት የሌለው ሰው ጋር ቁጭ ብሎ ራሱ መወያየት ትክክል አይደለም። እኛ የምንወዳቸው ዲቤት አለ። ሉትራንና መካነ ኢየሱስ ጉዳይ ላይ ትምህርቶች፣ ልዩነቶች እንኳ ቢኖሩን ያላወራ ነው እስካሁን ያልተነጋገር ነው እስካሁን ቢኖር ኖሮ እነ ዳኔት እውነት ለሁሉ አሉ። ይኸው አብዱ እዚህ አለ። ሌላም ማዕት ማምጣት ይቻላል። ምንም ችግር የለም እኮ። የእነዚህ ልጆች እኮ ዓላማ በዲቤት እኮ አይደለም የሚፈታው። ጋይስ አልገባችሁም እንዴ? እነዚህ እኮ የትምህርት ጉዳይ መስሏችሁ? የትምህርት ጉዳይ አይደለም። ይሄ ሽፋን እኮ ጭንብል እኮ ነው። ትምህርት ጭንብል ነው። መካነ ኢየሱስ ጭንብል ነው። ቻት ጂፒቲ ልና እንደዚህ ቲክቶክ ላይ የሰማውን ለቃቅሞ አይደል እንዴት ብሎ የሚያወራው? መጽሐፍ ቅዱሱን ከጣሉት እኮ ቆይተዋል። ከነዚህ ሰዎች ጋር በምንም ተአምር ዲቤት ማድረግ እኔ አስፈላጊ ነው ብዬ እንዲሁ ምክሬን ከሰማችሁ ግን አዶንት እንትና ፑሽ አላረጋችሁ። እኛ ከፈልግን መማማር እንችላለን። እነ ዮኒ ማኛ ሞጣ ቀርቶ ለምን የፈለገው ጋር አይሄድም? ሲደክመው ወይ ደግሞ እንግዲህ እንትን ሲል በራሱ መንገድ ይሄድ ይቀጥል። እኛ ህይወታችንን የለወጠው ዋጋ የከፈልንበት ትምህርት አለ። እሱን እናስተምራለን። ከማንኛውም ትራዲሽን ጋር፣ ከምንወዳቸው ኦርቶዶክሳውያንም ጋር፣ ከምንወዳቸው መካነ ኢየሱሶችም ጋር፣ ከማንም ጋር ወገኖች፣ ከማንም ጋር ለመማማር በራችን ክፍት ነው። የእነዚህ ሰዎች ኢንቴንሽንና ዓላማ ግን ትክክል አይደለም። ፖለቲከኞች ናቸው እንደሰማችሁት። መካነ ኢየሱስን አሁን በሆነ ስም ሊያሰጧት ነው የፈለጉት። ከሁለት ከፍለው የእንትንና የእንትን ብለው መርሰነሪዎች ናቸው። ወንጌላውያን ላይ የሰሙትን የነ ተስፋዬ ጋቢሶ መዝሙር ሰምተው አድገው የነ ፓስተር ታምራት ኃይሌን መዝሙር ሰምተው አድገው በማሙሻ ስብከት አድገው ቲክቶክ ላይ መጥተው ይሳለቁባቸዋል። ሪዲክለስ። ከነዚህ ሰዎች ጋር ራሱ ቁጭ ብሎ ማውራት መውረድ ነው። ስለዚህ እኔ በጣም ደስ ብሎኛል። ትናንትና አይደንቲፋይ አድርገናቸዋል፣ አውቀናቸዋል። ጭንብላቸው ማሊያቸው ተገልጧል። አሁን ማንም እነሱን እንደ አንድ ጤነኛና የሆነ ማነር ዲሰንሲ፣ ፐብሊክ ዲሰንሲ፣ እንግሊዞች ዲሰንሲ ይላሉ። እነ ኤፊ ባቡር ላይ እንኳ ሜትሮ ላይ እግርን አጣምረህ አትሄድም፣ ፐብሊክ ዲሰንሲ ይላሉ። ፐብሊክ ዲሰንሲ እንኳ የሌላቸው ሚኒመም ሪኳየርመንቱን እንኳ ማያሟሉ ሰዎች ጋር ቁጭ ብሎ ማውራት ስለዚህ አስፈላጊ አይደለም። የሚሻለው ምንድን ነው? መማማር ያለብን ትምህርታችንን ልምምዳችንን ማጠናከር ካለብን፣ አጭበርባሪና ሐሰተኞች በትንቢትም በፔንቴኮስታል ስም ያጭበረብሩትን መውቀስ መርገጥ ካለብን አሉ ሉትራውያን ወንድሞቻችን ሌሎቻችን ማለን ቤት ከፍተን እናደርገዋለን። ለእነዚህ ሰዎች ግን ይህን ያህል ቦታ መስጠት ግን ቫሊዩ ማድረግ ነው። እኔ እንደዛ አላደርግም ፐርሰናሊ። እንደውም አንዳንዶቹን መርጬ ብሎክ አድርጌያለሁ። የእነሱ ፖስትም የእነሱ እንትንም ካይንድ ኦፍ ኮንታሚኔሽን ለእኔ ኮንታጂየስ የሆነ ፖይዝን ነው። ፖይዝነስ ኮንታሚኔሽን ነው። ስለዚህ ከነዚህ መራቅ ነው። ራስህን፣ መንፈስህን፣ ቤተክርስቲያንን ጤናማ ለማድረግ ከነዚህ ወሬ ሽጦ አደሮች፣ ፕሮፓጋንዲስቶች፣ መርሰነሪዎች ራስን ማራቅ ነው። እኛ ወደ ትምህርታችን የምንመለሰው ትምህርታችንን ደግሞ ቴሲስ አንቲቴሲስ አድርገን አናቀርብም። መካነ ኢየሱስ ሉትራን ላይ በእነሱ በዘረጉልን መንገድ የእኛ ትምህርት ትክክል ነው፣ የሉትራን ስህተት ነው፣ የእኛ ትምህርት ትክክል ነው፣ የመካነ ኢየሱስ ስህተት ነው በሚል አፕሮች ራሱ እነሱ በወጠሩት መለኪያ ከነዛ ሰዎች በተሰጣቸው ማኒፌስቶ መሰረት እኛ አናደርገውም።
መማማር ካለብኝ ኤፊ ጋር ቁጭ ብዬ ቤቴን ከፍቼ ከሱ ጋር በጥምቀትም በጌታ እራት ማንም በሚሉት we can discuss we can learn a lot አይኖ የነሱን ወጥመድ ትሪገር አድርገው በመካነ ኢየሱስና በሌላው ትራዲሽን መካከል ፖላራይዝድ የሆነ አፕሮች እንዲፈጠር ነው ዲቤቱ የሚፈልጉት ለዛም ሊሆን ይችላል that is wrong ተባረኩ ወደ ስራ እየወጣው ስለሆነ ተባረክ ብዬ በጣም የሚገርም ነገር ነው የተናገርከው የሚገርመው ቅድም ዜድ ያሰማናል ላይ አኬ የተናገረው ዙሪያውን በሙስሊም የተከበበ ልጅ ነው እንግዲህ ያ ወንጌላዊ ማለት ነው ዙሪያውን እነሱ እዚህ አሜሪካን ያሉት ሁለቱ ዴቭም አኬም ግን ለይተው ማለት አነጣጥረው ሊያስመቱት ማለት ነው ይህ ትክክል አለ በእውነቱ ማለት ነው ያ መሬት ወርዶ እየሰራ ያለ ይመስለኛል እንዳውም አመጣጡም ካልተሳሳትኩኝ ኤፍዬ ምናልባት ከሙስሊም አካባቢ አላቅም እንግዲህ ተሳስቼ ከሆነ አላቅም እንዲህ ባለ ሁኔታን የሚያገለግልን አንድ እንትን ሜዳ ላይ አውጥተው እንደዛ እግዚአብሔር ይቅር ይበላችሁ እናንተ ኤፍዬ ሂድ እንግዲህ ወደ ኤፊ ከመሄድ በፊት ለኤቢዬ አይ ቲንክ ታች አለ አሁን ዲቤቱን ላልከው ዲቤቱ ትክክል ይገባኛል የምትለው ሁሉ ትክክል ነው ብዬ ግን ዲቤቱ ጥሩ ነው ይፈልጉታል ማለት ምን ይፈልጉታል በኢንታይር ላይፍ አንድ ቀን ዲቤት አድርገው አያውቁም መተው አያውቁም ባስተማሩትም ትምህርት ዲቤት ሲጠሩ መተው አያውቁም አሁንም ዲቤትም የጠራናቸው ይመጣሉ ብለን አይደለም ምን አይነት እውቀት ኖሮ ነው ዲቤት ላይ ካሜራ ከፍተ ነው የምትቀመጠው ቻት ጂፒቲ መተህ እያነበብክ አይሆንም እንደዛ ሰው ማን ናቸውና ነው አሁን የሚመጡት ከኛ ጋር ከመጡማ አለቀ ማለት ነው ጨዋታው ምንድነው የሚባለው አንድ ተረት አለ አለቀ ማለት ነው ሰው እዛ ቤት ዘግተው ህዝቡን ከሚተገትጉት ሰው ይረፍ አሁን ራቆት ስገልጣለው ብለዋል ራቆት አለ የኛ ሲገለጥ ራቆት የሚገለጣል አይደል ይሄን መገለጥ የለበትም እንዴ እነሱማ እንደዛ ከሆነማ ክሪሚናል ናቸው የሚገለጥ ጨለማ ኖሮ እሱን ደብቀው ሰው ወደ ጥፋት እንዲሄድ ፈቅደዋል ማለት ነው ስለዚህ መልግለጥ አለባቸው የጽድቅ አገልጋዮች ከሆኑ እውነተኛ አገልጋዮች ከሆኑ መምጣት አለባቸው ትምህርታቸው ነገር መሰረታዊ ነገር ነው የተጋበዙት ውስብስብ ነገር አይደለም የተጋበዙት የሚያምኑበትን ነገር ነው ሊናገሩ የሚመጡት እኛ ዲቤቱ ላይ ግን ስንገባ ምን ያህል አንቲ መካነ ኢየሱስና አንቲ ሉተራን እንደሆኑ ጭምር ነው የምናሳየው ስንወጣም ኮንፎርም አድርገን የምንወጣው የመካነ ኢየሱስና የሉተራን ትምህርት እውነት እንደሆነ እነሱ ግን ውሸተኞች ሐሰተኛዎች እንደሆኑ ፕሩፍ አድርገን ነው የምንወጣው ኢቭን ዶ በራሳቸው በመካነ ኢየሱስና በሉተራን ትምህርት ነው ፕሩፍ የምናደርገው ከነሱ ትምህርት ጋር ፈጽሞ የተጣሉ ሰዎች መሆናቸው ማለት ነው ሰው ይሄ በጣም ወሳኝ ነው ውይይቱ ማለት ነው በጣም ወሳኝ ነው ከመጡ ማለት ነው ማይመጡ ከሆነ ቅድም እንዳልኩት ነው ይሄ የአእምሮ ታማሚ ነው ማለት ነው እኛ ከአእምሮ መምተኛ ጋር እኛ የተናገርኩትን ነገር እና ዲቤት እና ግባና እስቲ አውራ ብባል አላውራ የሚል ሰው አለ እኔ አሁን ከታች ታብታም የሚያደርጉ ኦርቶዶክስ ይሁን ማን ትሁን ዝም ብዬ አንዷን ባስገባ ነገርነት ላይ መወያየት ትችላለች ሃይማኖታዊ አይደለም እንዴ መሰረታዊ ነገር ነው ማንም ሰው መሰረታዊ በሆነ እምነቱ ውስብስብ ነገር አይደለም መወያየት ይችላል ሰው በጣም ኤሌመንተሪ የሆነ ነገር ነው አሁን እያደረግን ያለ ነው ቤዚክ የሆነ ነገር ነው ውይይትም ኢንቫይት ያደረግነው ስለዚህ ሰው ይረፍ ኦርቶዶክሳውያንም እዚህ እዛ ለምን ይላሉ እንትን ነው ለኛ ቀረበ ለኛ ራቀ እንትና ትክክል ነው እንትና ለምን ይላሉ ሌሎቹስ ለምን ይበጠበጣሉ ይምጣና ይለይና በቃ ዳዊት ነበር ትክክል በቃ ትክክል እሱ ነው የአባቶችን ትምህርት የያዘው እሱ ነው የቀረበው እሱ ነው እነዚህ ዝም ብለው ሳያጭበረብሩ ራቆታቸው ወጣ ይባል አይደለም እንዴ እንደዚህ ይሁን በቃ መለየት እኮ አለበት አለበለዚያ ሌላ የወንብድና ስራ ነው ማለት ነው ይሄ አይምሮ ያላችሁ ሰዎች አሁን ጥሪ ማይቀበል ከሆነ ማይመጣ ከሆነ እኔ እነሱን አይደለም እና በዛ ዙሪያ የምትሰበሰቡ ሰዎች ሁሉ ጤነኛ እንዳልሆናችሁ የአእምሮ ታማሚ እንደሆናችሁ ነው የምቆጥረው ማይመጣና ማይወያይ ከሆነ ማለት ነው እኛ ቤት አልጠራንም ኮስቲ ግባ ወይም ደግሞ ሌሎች ገለልተኞች ቤት የሆነ ማኛ ቤት አይሆንም ተብሏል ከሱ ውጪ ያሉ ቤቶች ገለልተኛ ቤቶች እሱ ይምረጥና እዛ ሄደን እንወያይ መሰረታዊ የሆነ ጉዳይ ይገለጥ ራቆት ይቀራል ያለው ነውር ይገለጥና ሰው ነፃ ይውጣ እንጂ ሰው ነፃ መውጣት አለበት ራቆትነትን ሸፍኖ የጽድቅ አገልጋይነት አለ እንዴ ስለዚህ ይምጣ ይሄን ቤት ይቀበል እንወያይ ደን ከዛ በቃ ሰው ይፍረድ እዛ ጋር ይረፍ ሰው ማለት ነው ተባረኩ
መልካም ኤፍዬ ቀጥል። እንግዲህ ሶሪ ሰምተሃል፣ ቅድም ስንከፍተው በዛ ምክንያት ነው እንግዲህ እነዚህ ልጆች በጣም እንትን ያሉት። እስቲ ደግሞ አንተ ምን ትላለህ? ያ እሺ፣ ሰላም ብያለሁ ሁላችሁንም ወንድሞች እህቶች፣ ከታች ከላይ ሁላችሁንም ሰላም ብያለሁ። ቃሌ ፊያማኑ ከኑ ዳኒ ሳሚ ታች ያላችሁትም ምንድን ነው ያው አፕሮች በጣም ያደርጋል። አሁን እንደሆነ መጽሐፍ ቅዱስንም መስበክ ትተናል፣ ትራዲሽን ተኮር ሆነናል። ትራዲሽንና ቴዎሎጂንም በዲስቲንክሽን አናስቀምጥም። ስለዚህ አይ ቲንክ ባይብል መልስ ነው ብዬ አስባለሁ ለሁሉም ነገር። ባይብል ለሁሉም ነገር መልስ ነው ብዬ አስባለሁ። ወደ ቃሉ መመለስ የተሻለው አፕሮች ነው። እንግዲህ ምን መሰላችሁ፣ አንድ ሰው ምንም ነገር ሊኖረው ይችላል፣ የቀና ሀሳብ የሚያዝ ኢንቴንሽን ጥሩ ነው ይበለንም። እኛ እንግዲህ ልቡን ከፍተን ኩላሊቱን አንመረምርም። እግዜር ያውቃል ልቡን። በቃ ጥሩ ነገር አለኝ ቸርቿች ነገር ላይ እንደዚህ የምትለው ነገር አለ በቃ እና መስተካከል አለባት ብሎ የሚያስብ ከሆነ ጥናት አደርጋለሁ አቀርባለሁ ካለ ይችላል። በሴሚናሪ ደረጃ በመካነ ኢየሱስ ሴሚናሪ ደረጃ የሚጠየቁ ደግሞ አሉ ጥናቶች እና ከብዙ ጥናቶች መካከል ቸርቿ አንዳንድ ጥናት ታይልሃለች። ቴዎሎጂ ስኩሏ ሴሚናሪዋ ያይልሃል። ከዛ ባለፈ ምንድነው አፕሮች ማተር ያደርጋል ነው። አፕሮች በጣም ማተር ያደርጋል። አማን ልቀጥል ነው። አይ ሳያቅ ነው እንደ ኬሽ እና ቆሮንጦስ ላይ ማለት ነው። ለምሳሌ የቆሮንጦስ ቤተክርስቲያኖች አንዱ የአጵሎስ ነኝ ይል ነበር፣ አንዱ ደግሞ የጴጥሮስ ነኝ እንደዚህ ነገር ይል የኬፋ ነኝ ይል ነበር። አንድ ደግሞ ብቻ እንዲህ ሰው ተባር ነው ማለት ነው። ከዛ አንዱ ደግሞ የሆነ ግሩፕ ደግሞ ሰም ግሩፕ ደግሞ በጣም ትንሽ ሜምበር ያላት ቸርች ናት። ትንሽ ሜምበር ያላት ቸርች ተከፋፍላ አስቡት። እና አንዳንዶቹ ደግሞ የክርስቶስ ነኝ የሚሉ ነበረ። አሁን ይሄ በጣም ጥሩ ይመስላል። አሁን የክርስቶስ ነኝ ማለት ጥሩ ይመስላል፣ ግን እነሱን ሁሉ የኬፋ ነኝ ካሉት ጋር የአጵሎስ ነኝ ካሉት ጋር ደማምሮ ነው የሚታቸው ፖል። ሂኖስ በደንብ ኢንቴንሽናቸውን ስለሚያውቅ ማለት ነው። ከጀርባ ያለውን ያንን ባክግራውንዳቸውን ነገራቸውን ያንን የክርስቶስ ነኝ የሚሉበትን እሳቤ የሚያንቀሳቅሱበት የሚያራምዱበት ያንን መንፈስ ስላጋንንት ማለት አይደለም፣ መንፈስ ያውቅ ነበር። እና የክርስቶስ ነኝ ያለ ሁሉ ልክ አይደለም ማለት ነው፣ ተተችቷል ማለት ነው። አንድ ሰው ጥሩ ቅናት አለው ማለት በጥሩ መንገድ እስካላመጣው ድረስ ስህተት ነው ብሎ መጽሐፍ ያውግዘዋል። ምንም ጥሩ ቢሆን ምንም አይነት ነገር አለኝ ቢል ማለት ኢንቴንሽን ጥሩ ነው ቢል ቢነግረን አይ ለክርስቶስ ነው መቀናው ቢል ወይ ለቸርች ነው መቀናው ቢል አዘይ እንደው ዘዴ የሚያቀርብበት መንገድ ነገሩን አበላሽቶ በክስ ውስጥ ይጥለዋል። ውበትም አይኖረው፣ መልክም እንትንም አይኖረው፣ ጉልበትም አይኖረው ያ ነገር። ስለዚህ የምናቀርብበት አፕሮች በጣም ማተር ያደርጋል። አንተ መተህ የቤተክርስቲያኔ ላይ እንደዚህ ሂውማን ኤሌመንት እንዳላት ያስታውቃል። እንግዲህ አፖሎጂስቶቿ እስካሁን ሲሰሩ ነው ያሉት፣ ሲዳረቁ ነው ያሉት፣ ጥናት ሲያቀርቡ ምናምን ያሉት። አይ እንደዚህ ያደርጋለሁ ካልክ በቃ አትንገረን፣ ስራ ሜዳው ላይ ያገናኘን፣ ጥናትን አቅርብ። እንደዛ ግሩፕም ካላችሁ እንደዛ ሜክ አድርጉ። ኢትስ ኦኬ። እንደዛ ለቸርች አቅርቡ። ቸርች ትቀበላለች፣ ትሰማለች። ከብዙ ጥናቶች እንዳንዱ ይታይልሃል። ከዛ ባለፈ ግን አፕሮች መስተካከል መቻል አለበት። ምክንያቱም እኛም ጄኑዊን የሆንበት አቋም ስላለን ማለት ነው። ቤተክርስቲያኒቷም ደግሞ ህብረት አለኝ ብላ ህብረት አቁማለች። ህብረቷ የሚተች ነገር የለውም ማለት አይደለም። ግን ፕራይመሪ የሆኑ ፈንዳመንታል ዶክትሪንስ ላይ በቴዎሎጂካል ትሬጅ እሳቤ ውስጥ ሆነን አንድነት እስካቆመን ድረስ ያንን አንድነት ይዘን ነው ለወንጌል የምንቀሳቀሰው። የአንድነት ትልሙ ግቡ ወንጌል ስለሆነ ማለት ነው። ሚሽኑን ሚነካ እንቅስቃሴ እንቃወማለን፣ አንተባበርም። እዚህ ጋር ደግሞ ሌጂት የሆነ ይሄ ምንድን ነው የሚባለው? ይሄ እኛ የእግዚአብሔር ወገን ነን ተብሏል አይደል? ከምንም ወገን ከመሆነ ሉተራንም ከመሆነ በፊት ሜቶዲስትም ከመሆነ በፊት የመጀመሪያ እውቅና የሚሰጠ ክርስቲያን ነህ ነው። አንተ የእግዚአብሔር ወገን ነህ ነው፣ የክርስቶስ ነህ ብሎ ነው። እሱኛ የደመቀ ስታንድ አለን። ከዚህ ክርስቶሳዊ በሆነው በዛ መግባቢያ ሀሳባችን አምስቱ ሶሎች ላይ ባለን በዛ ተግባቦት አንድነት አቁመን ለወንጌል እንሰራለን ካለን ያንን የሚቃወም ነገር አያስፈልግም። ሌላው ፔንቴኮስታል ሲነጋ በሆት ሆኖ አለመናገር ይሄ ምንድን ነው? ልክ ዝም ብለህ እንደ ማንኛውም አሁን ኤቲስትም ቢሰማ ቀሲስን የሚተቸው ነገር አለ። ኤቲስት እንኳን መጥቶ ይሄ ነገር ምናምን ሊል ይችላል። ልክ እንደሱ የመናገር ያክል እኔ ቪዲዮ አይቻለሁ ስለ ልጆች የማንሳት ልጅ ብቻ ላይ አንስቶ የመጠየቅ
ለቸርቿ ይሄ እንትን የሆነ ኮንሰክሬትድ በሆነ ፊሊንግ ሳይሆን ዝም ብሎ በቃ አንድም ሜቲስት አንድም ሰው መጥቶ ዝም ብሎ የሚጠይቀውን ጥያቄ እንደዚህ የማቅረብ ነገርና አንድ ሉተራን ቤተክርስቲያን ሙሉ ወንጌል ስትነካ ጄኑዊንሊ ነው ስፒክ ማድረግ ያለበት። እዚህ ሉተራን ወገኖች ተደብቃችሁ በሌላ አካውንት የምትሰሙ ካላችሁ፣ ሳትደበቁ የምትሰሙ ካላችሁ ግቡ። ከታች ስትጽፉ ማይቻለሁ መግባት ትችላላችሁ። ያው እዚህ ገብታችሁ ዲፌንድ አድርጓለን። የሉተራን ቴዎሎጂ ነው የምንከተለው፣ ትራዲሽናችን ያ ነው። ግን ስቲል ዩኒቲ ላይ አናመቻመችም። ግልጽ ነው። እንደዛ አንቀጥልም። ምክንያቱም የቤተክርስቲያኒቷ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ኢንፍሉዌንሻል ናት በጣም በዓለም ካለ ሉተራን ቸርች ሁሉ ይልቅ በጣም ሺዝ አን ኢንፍሉዌንሻል ቸርች ኦፍ ናሽናል ማግኒቱድ። ፈረንጅ ተብዬ መጥቶ ቁጭ ብሎ ይማርባት መጥቶ ተደንቆ የሚወጣባት ቸርች ናት። እነሱን አንሆንም። ታሪክ አንላጭም፣ መልካችን ላላጭም፣ መልካችን መልካችን ነው። ኦሪጂናችንን ስታብሊሽመንታችንን ያንን ካራክተራችንን ሁሉ ይዘን ነው መንቀጥለው። እዚህ ላይ ደግሞ ጄኒውን የሆነ አቋም ያለን በቃ ጄኒውን የሆነ ማለት ነው ጄኒውን የሆነ በጣም አቋም አለን። ይቀየር ምናምን የምንላቸው ነገሮች አንዳንድ ነገሮች ናቸው እንጂ የኢትዮጵያ መካነ ኢየሱስ ቤተክርስቲያን የያዘቻቸው ማንነትና ታሪክ ልትቀይር አትችልም፣ ልጥላቸው አትችልም። ስለዚህ ምንድነው ጴንጤኮስታል ጋር ያለው የወንጌል ብያኔ ወደ ሐዋርያት ትሬስ ባክ መደረግ የሚችል ነው። ቃለ ሕይወት ጋር ያለው የወንጌል ብያኔ፣ መሰረተ ክርስቶስ ጋር ያለው የወንጌል ዲፊኒሽን የወንጌል ብያኔ ወደ ቃሉ ወደ ሐዋርያት ወደ ጳውሎስ ቋንቋዎች መመለስ የሚችል ትሬስ ባክ መደረግ የሚችል ነው። ስለዚህ ኔሰሰሪ የሆኑ ዶክትሪኖች ላይ በጣም አስፈላጊ የሆኑ ከድነት ጋር ቀጥታ የሚነካኩ ኢሴንሻል የሆኑ ነገሮች ላይ አንድነት ቆሟል። አንድነቱን በማይረብሽ መንገድ ነው ሰው ሀሳቡ መቅረብ ያለበት። ኦርቶዶክስን በመሀል አስገብቶ አንዳንድ እንደዚህ የተዘበራረቀ የፖለቲካ አቀራረብ ውስጥ ሆኖ መናገር እንትን አይልም። እኔ ከዚህ በፊትም ተናግሬያለሁ። አንዳንዱ ነገር ፖለቲካ ነው፣ አንዳንዱ ነገር ፐርሰናል ኦፒኒየን ነው፣ አንዳንዱ ነገር የሉተራንን ኮንፌሽን ቴዎሎጂ አይወክልም ብያለሁ። ባለፈውም የሆነ ቪዲዮ እንደዚህ አይቻለሁ። በጥምቀት አንድ ነን ከጴንጤቆስጣል ይልቅ የሚባለው ምናምን ነገር ይሄ ፖለቲካ ነው፣ ኮንፌሽናችን አይወክልም። ሶላ ፊዴ ላይ የምትለያየውን ቀርባለሁ፣ በሶላ ፊዴ የምትግባባውን ትተህ ይሄ እንትን ነው፣ ፖለቲካ ነው። ጭራሽ አንድነት የለንም ከሌሎቹ ክርስቲያን ደሞች ጋር ማለት አይደለም። ግን ይሄ የግል ኦፒኒየን ይባላል። ኮንፌሽኑ ፍላትን ተደርጎ ሲቀርብ፣ ኦቨር ሲምፕሊፋይ ሲደረግ፣ በሰው አንደበት ሲቀርብ ማለት ሉተራን ያሉትን ትቶ አንድ ሰው ሉተራን ነኝ ብሎ ሲናገር ማለት። ስለዚህ ዶክትሪናልም ከሆነ የምታወሩት ነገር ዶክትሪናልም ከሆነ አጥረታችሁ አውሩ። የራሳችሁን ነገር እንደ ቴዎሎጂ ደበላልቃችሁ አታወሩ። ቴዎሎጂን ስታወሩ ቴዎሎጂ፣ የምትመኙትን ነገር ስታወሩ ይህንን እንመኛለን ብላችሁ አወሩ። ሌላው በመካነ ኢየሱስ የምታደርጉትን ነገር ዩዶንት ሃቭ ቱ ስፒክ እዚህ እኮ ዩዶንት ሃቭ ቱ ስፒክ እኮ የእውነት ለመናገር ጥናቶች አሉ እኮ። እናንተ ብቻ አይደለም የምታደርጉት፣ በጣም ብዙ ጥናት የሚያደርጉ አሉ። እኔ እኮ አሁን ማውራቱ እኮ አስፈላጊ ስላልሆነ ነው እንጂ ብዙ ጥናት ላሳያችሁ ይችላለሁ። በማስተርስ ሌቭል ያሉ አንፐብሊሽድ የሆኑ ዶክመንቶች ሁሉ አሉ። እና ምን ይሁን ታዲያ፣ በቃ ስራው ላይ ሜዳው ላይ ያገናኘን ሄድና እዛ ሲኖር ጠይቅ። ከዛ ያለፈ ግን አይኔ እንትላታለሁ አትላትም። በእውነት ይሄ ካራክተር ራሱ ሂስትሪ ላይ ቁጭ የሚሉ ነገሮች ናቸው፣ ያወራቸው ነገሮች። እሱን አይቶ አይቀበሉም፣ ጥሩም ቢሆን ሀሳብ። ስለዚህ አንድም እኔ ጥሪ ማቀርበው ሉተራን ካላችሁ ማለት ነው፣ የመካነ ኢየሱስ ቤተክርስቲያን ልጆች ካላችሁ፣ ወጣቶች ካላችሁ፣ አባት እናቶች ካላችሁ እና የሆነ መስመር ያለያችሁ ካላችሁ ያው ከምሂር በቃ እዚህ ነው። እዛም ደግሞ የምታወራው ነገር አልተስማማንም፣ ህብረት ምናምን የሚባለውን ነገር እንረብሻለን፣ ልዩነቱ ላይ እንሰራለን፣ የተናገርነው ነገር ላይ ይቅርታን ጠይቀን በዛው እንሄዳለን የምትሉ ካላችሁ ዲስፒዩት አድርጉ፣ ወይ ያላችሁበት ኢንቫይት አድርጉን፣ እንመጣለን። የኢትዮጵያን መካነ ኢየሱስ ቤተክርስቲያን እኔ ከመጀመሪያው አንስቶ ተርክላለሁ፣ ችግር የለም፣ መጽሐፍ እየጠቀስን ማለት ነው። ማንቀይረው መልክ ቁጭ እናደርጋለን፣ ይስተካከል የምንለውን እሱን እንናገራለን። ከዛ ውጭ ግን ቤተክርስቲያንን ማተራመስ አስፈላጊ አይደለም፣ ህብረት ማተራመስ ማለት ነው። ስለዚህ ጄኒዊንሊ ስፒኪንግ ማለት ነው ያ ሰው አቋም አለኝ እንደሚለው ከዛም እጥፍ የሆነ አቋም ያለን ታሪኳ ላይ ወንጌል ላይ እያስገባ እንደዚህ እኔ አላየውም። በእርግጥ ወንጌል ላይ እያስገባ እንደዚህ ኦሮሞ ኢትዮጵያ እያልክ ማን አንተ እንደዚህ ማለት አንድ የቸርችን ወንጌላዊ አንተ ማነህ? ትናንት እንዲህ ነበርኩ እናትና አባቶቼ እንደዚህ ኖር ያለው ምናምን ሁኬርስ። የእውነት ለመናገር አገልጋይ በትናንት አገልግሎቱ አይመዘንም፣ ተመዝኖ ማያውቅም በባይብል። በአሁናዊ ነገሩን ሁሉ የሚመዘነው አገልጋይ አሁን ላይ እንዴት ነህ፣ ጤነኛ ነው ወይ ነው። አሁን ላይ ትናንት እንዲያገልግዬ ነበር እኮ አይሰራም እኮ። እኔ ባይብል ላይ እኮ አለ፣ ባይብል ላይ እኮ ጴጥሮስ አይደል? ጴጥሮስ ምንድነው ስለ እኔም አንተም ሰዎች ምን ይላሉ አላቸው። እንዲህ ይላሉ። ከዛ እናንተ ምን ትላላችሁ ስለ እኔ ሲል
አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ አለ። ብራቮ አለው ጌታ። ብራቮ በቃ ይህንን ሰማይን የገለጠልህ አለውና ድምፄ ይሰማላ ጋይስ? ጨልሟል። ወርቁ ነው የሚሰማው፣ ወርቁ ነው ሊያው እሺ የሆነ ትስታክ ያደረገ ስለመሰለ እና ጴጥሮስ ማለት ነው አንተ የሕያው እግዚአብሔር ልጅ እንደዛ ሲል በቃ ብራቮ ተባለ እና ኮራ ያለ ምናምን ይመስለኛል በጊዜው። ከዛ ትንሽ ወረድ ብሎ ደግሞ ስለ ሞቱ ሲያወራ ሂድ አንተ ሴጣን አለው አይደል? ማን ነው ሲቃወም አራት ሙትም ምናምን ሲለው ሂድ አንተ ሴጣን ተባለ። ለምንድን ነው ሴጣን ዮሐንስን ያዕቆብን ያልተጠቀመው? ለምንድን ነው ራሱን ጴጥሮስ የተጠቀመው? እኔ ሲመስለኝ ማለት ነው ግምት ነው፣ ግን አሁንም ኢየሱስ ከአብ ይመስለዋል ብሎ መሰለኝ። ምክንያቱም አስቀድሞ አብ በቃ መንፈስ ሰማይ ተናግሮበታልና አሁንም ኢየሱስ ከዛ ይመስለዋል ብሎ እና እዛው ጋር ተቸው ማለት ትናንት ቅድም ቀደም አድርጎ አንተ መገለጥ ተናግሯል፣ አሁን ግን ተተቸ። ስለዚህ አገልጋይ የሚመዘነው በአሁናዊ ንግግሩ ነው ማለት ነው። ትናንት መገለጥ ተናግሯል ተብሎ አይተችም አይባልም። አሁናዊ ነገር ማተር ያደርጋል። ትናንት የነበርክበት ያደግክበት ኢትሶክ ደግበት፣ ለቸርቹ ያለ ፍቅር ጥሩ ነው፣ ግን አሁናዊ መልክ ግን ደስ አይልም። አፕሮች ደስ አይልም። ይሄ ደግሞ ዘሆል የምትቀናበትን ነገር ሁሉ ያበላሸዋል። የቀና ሁሉ ልክ አይደለም። የክርስቶስ ነኝ ያለ ሁሉ ቆሮንቶስ ቤተክርስቲያን ሲወገዝ፣ ከአጵሎስ ነኝ ካለ ሁሉ ጋር ሲወገዝ ነው የምናውቀው። ስለዚህ ባይብሊካሊ ጄኒዩን የሆነ አቀራረብ ይኖራችሁ። በጣም ህብረት ማበላሽ ጴንጤቆስታልን ልትከራከርላት ይገባል። እኔ አላየውም እንደሱ አይነት ቅናት ማለት እንግዲህ ስም መጥራት እየተጀመረ ስለሆነ አሁን ኒቅያ እስክንድር የሚባል ወንድም፣ ሀና የምትባል ወንድም ደግሞ የሆነ ጎራ ያለያችሁ እኛ ጋር ሲል ይቅርታ እንግዲህ ጎራ እንትን እያልኩ አይደለም ደግሞ እዚህ ህብረትም እንትንም ጋር እያላችሁ እዛም የምትሉ ሰዎች መስመር ለዩ። በቃ ጄኒዩን የሆነ መስመር ለዩ። የሰውን ሀሳብ አትከተሉ። የሰው ሀሳብ የሰው ነው። እናንተ ያደጋችሁበትን የራሳችሁን ሂስትሪ ይዛችሁ የምታምኑበትን ነገር ጄኒዩንሊ ስፒክ አድርጉ። ሚስማማችሁ ወንድም አለ እዚህ በቃ ሉተራን ምናምን ሰዎች እዛ መሄድ አይጠበቅባችሁም። ከምሂር በቃ ያው ኢንቦክስ አድርጉን፣ እኛን ቶክ አድርጉን። ወይ ደግሞ እንግዲህ እነዛም ሰዎች እኛ አንድ ነን ምናምን የምትሉ ከሆነ ጥሩ ማለት እኔ ሜሴጅ ምናምን ተደርጎልኝ ያውቃል። እኔ እንደዚህ አይነት ነገር አይመቸኝም ብዬ ነው አፕሮቹ ስለማቅ ማለት ነው። ይሄው ብቻ ኤክስትሪሚዝም ተጉ ለማለት ነው። አይ ቲንክ ብዙ ነገር አወራው። ባይብሊካል በሆነ ሀሳቤ ውስጥ ሆነን ስናወራ አፕሮቻችሁ አሁናዊ ነገራችሁ ምንም አይመች ነው። ጸብ የሆነ አይነት ነገር ነው። ወይ ኦርቶዶክስ ሊመቻቸው ይችላል፣ ሊያጨበጭው ይችላል። ገስት ገብቶ ማያውቅ በተለያየ አካውንት ያለ ማን እንደሆነ ማይታወቅ ስም ሁሉ ላይክ ሊያደርግ ይችላል፣ ሊያጨበጭብ ይችላል፣ ሊኮመት ይችላል ምናምን። ቤታችሁ ትንሽ ድሮ 20 ሰው ይዘ የነበረ ቤት ዛሬ ኦርቶዶክስ ገብቶበት 200 ሆኖ ሊሆን ይችላል ምናምን ግራ የተጋባ መቶ ሊሰማችሁ ይችላል ምናምን። ኢደዝም ማተር ለምን 99,000 ሰው አይከተልም? ኢደዝም ማተር በቃ ኢፍ ዩ አር ሮንግ ዩ አር ሮንግ። በቃ አፕሮች ልክ አይደለም። የምትናገራቸው ነገሮች ጤናማ አይደሉም። ጤናማ ኢንቴንሽን ጥሩ ነው ብትለን እኛ ኢንቴንሽንን ገብተን ልብን ኩላሊትን አንመረምርም። ቃል ልክ አይደለም። በቃል ነው ልብን የምናየው። ጀጅ የምናደርገው የሰው ሊሚቴ ነው። ያ እሱን ለማለት ነው። ያ በቃ ምን ይጨመራል እዚህ ላይ? ይሄ ንግግር የሚከፋው ማንን ነው? አንተነን ነው። አንተ ሎዛን ነው ይሄ ንግግር የሚከፋው እሱም ብቻ ነው። በቃ ልቀውርላቸው። ምን እንላለን? በቃ ተባረክ። እውነት እኮ ነው። ምክንያቱም አንድ እውነተኛ ማለት አንድ ለጌታ ቀን አለው የሚል እኮ እንዴ እኛን ማዳን ነው እንጂ ያለበት እኮ ከሌላ ነገር አይደለም እኮ። ራቁትህን ነው እና በቃ እናቱን አይወድም ይሄ ልጅ ማለት ነው። ጌታን እናቱን አይወድም። እየጸለዩለት እንባቸው እየወረደ ያሳደጉት ልጅ ነው። እንግዲህ ምን ማለት ነው? ዮኒ ቤት እገባለሁ እንዳውም ልዩነት ላይ ይሰራለሁ። ይሄ መንፈስ ነው። በቃ መንፈስ መለየትን የሚወድ እኮ ነው የሚለው። በቃ ይሄ መንፈስ ነው። ልክ ነው። ቅድም ኤፊ እንዳለ ይሄ አባቴ መንፈስ ነው የገለጠልህ እንዳለ ይሄ እንዲህ መለየትን የሚገልጽ ደግሞ በቃ ሌላ ነገር አይደለም። እንዳውም እገልጠዋለሁ ራቁታችሁን ኦኬ። እና ቅድም ኤቢ እንዳለ
በወንጌላውያን መቃብር ላይ የሉትራንን ባንዲራ ልትተካ ያልክ ቸኮቤራ ነው ማለት ነው። ደግሞ ውበት ይሆንላታል እንዴ? ማለት በወንጌላውያን ውድቀትና መሸማቀቅ ሉትራን ብትደምቅ ውበት ይሆንላታል እንዴ? በመሰረቱ አንተ ራቁታቸውን አድርጋቸዋለሁ ያልካቸውን የደበቀች መካነ ኢየሱስ ናት። ምናልባት ታሪክ ካላወቅ ማለት ነው። እነ ሙሉ ወንጌል ትላለ፣ እነ መሰረተ ክርስቶስ ተዘግተው በነበረበት ሰዓት እናንተ ራቁታችሁን አስቀራቸዋለሁ ያልከውን የደበቀች የሸሸገች አብረው የሞቱ አብረው ማለት በዛ በመከራው ጊዜ ከወንጌላውያኖች ከሌሎች እንትኖች ጋር አብረው የሞቱ ሉትራንያን አሉ፣ መካነ ኢየሱሳውያን አሉ። በጣም አንተ የምታሳፍር ነው እውነት። እየሰማህን እንደሆነ ተስፋ አድርጋለሁ ዴቭ። በጣም ነው የምታሳፍሩት። ለማንኛውም ኦኬ፣ ከንዬ ነው የሚሄደው። ከዛ ዳንዬ እያጠቃለን እንሄዳለን። ከዛ ሁለት ሳም እንትን ካለን በኋላ ስነሳ እያጠቃለን ሁላችንም እንሄዳለን። ከቃልዬን ጀምረና በቅድም በተናገርነው መሰረት በዛ እንሄዳለን ማለት ነው። ተባረኩ። ጸጋና ሰላም ይብዛላችሁ ሁላችሁ። አሜን አሜን። እኔ አንድ ሁለት ነጥብ ብቻ ማለት ብዙ አላስረዝምም። አንድ ደስ ያለኝን ነገር መጀመሪያ ልናገር። አሁን እዚህ ጋር የአንድ ግንድ ቅርንጫፎች መሆናችንን አሳይተውልናል። አንድ ማመሰግንበት ነገር በዚህ ጉዳይ ማለት ነው። እዚህ ጋር አሁን ያለ ነው በአንድ ግንድ በፕሮቴስታንት ጥላ ስር የተሰባሰብን፣ በወንጌላውያን አብያተ ክርስቲያናት ጥላ ስር የተሰባሰብን የተለያየም ትራዲሽን ቢኖርም ማለት ነው። አሁን እዚህ ጋር ኤፊ ፔንቴኮስታል አለ፣ ዳኒ ቃሌ ኤሚኬሲ አለ፣ አማን ሪፎርምድ አለ፣ ኤፊ ደግሞ ሉትራን አለ፣ ከናን ደግሞ ሜቶዲስት አለ። እነዚህ ሁላችንም ግን የአንድ ግንድ ቅርንጫፎች ስለሆንን መሰባሰባችን ሁሉ ጊዜም ደግሞ ሊጠፋ የማይችል መሆኑን አሳይተናል። ይሄ ደስ የሚል እንትን ነው፣ ሪዛልት ነው የዚህ ነገር። በጣም ያስደሰተኝ ማለት ነው። ጥሩም ነገር አለው። አንዳንድ ነገሮች፣ አንዳንድ ቻሌንጆች ጥሩነታቸው እግዚአብሔር በጎ ነገርን ያወጣል ከመጥፎ ነገር፣ ከሞተ ነገር ህይወትን ያወጣል። እግዚአብሔር ሁሉ ጊዜ መጥፎ ነገር ሰይጣን ሲያደርግ ያንን ነገር ለበጎ ያደርጋል። ለምሳሌ ዮሴፍ ሲሸጥ ወንድሞቹ ለክፋት ያድርጉት እንጂ እግዚአብሔር ግን ለመልካም አድርጎታል። እስራኤልን ከ400 ዓመት በኋላ አገዛዝ ነፃ ለማውጣት እግዚአብሔር ተጠቅሞበታል። ሰይጣን ጌታ ኢየሱስን ሲያስገድለው በአይሁድ በሮማውያን ሰይጣን ያሰበው ጌታ ኢየሱስን ፍጻሜውን ለማምጣት ነበር። ነገር ግን ጌታ ኢየሱስን ሕያው አድርጎ አስነስቶ ለብዙዎች ጽድቅ አድርጎታል። ልክ እንደዚሁ ደግሞ ሰይጣን ዛሬ በቤተ ክርስቲያን ላይ አንዳንድ ሰዎችን በክፋት ሲያስነሳ፣ ሲያጨቃጭቅ፣ ሲያጣላ እግዚአብሔር ደግሞ እንደገና ለአንድነት አደረገው። ተቃራኒውን ያደርገዋል፣ እግዚአብሔር ያመጣዋል ማለት ነው። ከሞተ ነገር ህይወትን ያመጣል። ዌስሊ ስኪዝም ጆን ዌስሊ ስለ ስኪዝም ሲያወራ ምን አለ? ስኪዝም ማለት ይሄ መናፍቃን ተነጥሎ መሄድ አይደለም። ያብራራዋል ከግሪኩ ቃል ጋር አነጻጽሮ ሲያብራራው ስኪዝም ማለት በቤተ ክርስቲያን ውስጥ ጭቅጭቅ መፍጠር ማለት ነው። ይሄንን ነው ጳውሎስ ያወገዘው ብሎ መጽሐፍ ቅዱስ ማብራሪያው ላይ እንትን ይላል ያስቀምጣል። በቃ አሁን ይሄ ሰው ጳውሎስ ያወገዘው አይነት ከናንተ የሚያውኳችሁ ይቆረጡ ነው ያለው አይደል? መጽሐፍ ቅዱስ ላይ የሚያውኳችሁ ይቆረጡ ሲል ኤፌሶን ላይ ምን ማለቱ ነው? እንደዚህ አይነት ሰዎች ከናንተ ነጥላችሁ
አስቀምጧቸው፣ እንዳ መስመር አስምሩባቸው ነው በቃ። ከእናንተ ጋር ሊቀመጡ አይችሉም። ለምን? ስኪዝም እያመጡ ያሉት እነዚህ ናቸው። አሁን የሚያውከን ይህ ሰው እየቆረጥ ነው፣ መቆረጥ አለበት። ፈልገ ነው አይደለም። ወንድማችን ነው፣ በደንብ ታግሰነዋል፣ በጣም ታግሰነዋል። መጀመሪያ ላይ አካሄዱ የሉትራን ትራዲሽን የማስተማር አይነት ምናምን ስለመሰለን እዚህ ጋር ያልደገፈው ሰው እንዲያስተምር ከጎኑ ያልሆነ ሰው ያለ አይመስለኝም። ሁላችንም እዚህ ያለ ነው አብረነው ገብተን ሰዎች ፎሎ እንዲያደርጉት አድርገናል። በውስጥ አውርተናል፣ ስልክ ተለዋውጠን ተደዋውለናል ከሱ ጋር። ግን ኋላ ላይ ኢንቴንሽኑ ሌላ እንደሆነ ስንረዳ ታው ማለት ጀመረ። ያኔ መለያየት ጀመረ ማለት ነው። ለምን? ቤተክርስቲያንን መለያየት አንፈቅድም እኛ። የአሪያን ኮንትሮቨርሲ እስኪነሳ ድረስ ለቤተክርስቲያን ስጋት የነበረው ስኪዝም ነው። እንትን አልነበረም፣ ኑፋቄ አልነበረም። ስኪዝም በራሱ በቤተክርስቲያን ውስጥ ጭቅጭቅ መፍጠር በራሱ እንደ ስኪዝም ነበር የሚታየው፣ እንደ ኑፋቄ ነበር የሚታየው። በጣም ከባድ የሆነ ኑፋቄ ተደርጎ ነው የሚታሰበው የነበረው። የአሪያን ኮንትሮቨርሲ ነው ዘ ሃይስት ፎርም ኦፍ ሄረሲ ተብሎ እንዲነጠሉ ተደረጉ። ያ እንትን ስለሆነ ዶክትሪናል ስለሆነ ማለት ነው። እስከዛ ድረስ ግን የቤተ ክርስቲያን አንድነት እንዲጠበቅ ከመጽሐፍ ቅዱስ ከጳውሎስ ጀምሮ አብዛኞቹ መልእክቶች የተጻፉት ስኪዝም እንዳይመጣ ጭቅጭቅ እንዳይፈጠር ለማድረግ ነው። ስኪዝምን ፕሪቨንት ለማድረግ ነው። በቤተ ክርስቲያን ውስጥ ኳረል እንዳይፈጠር ጭቅጭቅ እንዳይፈጠር ነው። አምጥቶ ጭቅጭቅ የሚፈጥር ከሆነ ግን ይሄ ሰው ሌላ ነው ማለት ነው ኢንቴንሽኑ። አላማው ኦፍ ኮርስ አላማው በአንዳንድ በሚናገራቸው ቃላቶች እየተገለጡም ያሉ አሉ። አንዳንዶቹ ፖለቲካም ኢንቴንሽን አላቸው በሚያሳዝን ሁኔታ። አይ ዶንት ኖ እርግጠኛ ሆኜ መናገር ባልችልም እንግዲህ እንደዚህ አይነት ቃላቶች ከፖለቲካል ካልሆኑ በስተቀር በኢትዮጵያ ኮንቴክስት ሌላ ኢንተርፕሪቴሽን ላይኖር የላቸውም። የኦሮሚያ ነህ ወይስ የኢትዮጵያ ተብሎ የሁለት ሀገር አብያተ ክርስቲያናት አድርጎ እንደመናገር ማለት ነው። ኢትዮጵያ ውስጥ ነው ኦሮሚያ የሚባል ያለው እንጂ እንትን ውስጥ አይደለም፣ ግብጽ ውስጥ አይደለም ያለው። ወይም ደግሞ ሌላ የተነጠለ አናውቅም። እንደዚህ አይነት ከሆነ በኢትዮጵያ ኮንቴክስት ፖለቲካል እንትን ያለው ኢንተረስት ነው ያለው ማለት ነው። ይሄ ደግሞ አደገኛ የሆነ አካሄድ ነው። በሌላ ቦታ የምናውቀው እኛ ውስጥ እንዲመጣ አንፈቅድም። አዎ የትራዲሽን ያስተሳሰብ ልዩነት ሊኖርን ይችላል። የምንነጋገርበት ግን ይለያያል። ስንነጋገር የምንነጋገርበት መንፈስ ሌላ ነው። እኔ አማንን ሳወራው፣ እኔ ኤፊን ሳወራ፣ ቃሌን ሳወራ የማወራበት መንፈስ ሌላ ነው። ኦርቶዶክስ ጋር ሳወራ ሌላ ነው። በጥምቀት አንድ ነን ከኦርቶዶክስ ጋር ብለህ እዛ ጋር ልትሄድ አትችልም። በሰብስታንስ ትለያያለህ። ሰብስታንሱ እምነት ብቻ የሚለው ነው። ጥምቀት ያድናል አያድንም የሚል አይደለም ሰብስታንሱ። በኦርቶዶክስ አንተ ጥምቀት ያድናል ሲሉ ሰፊሽንት ኮዝ ነው እንጂ ነሰሰሪ ኮንዲሽን አድርገው እንደ ሉትራን አይረዱትም። በሉትራን ነሰሰሪ ኮንዲሽን ነው እንጂ እንደ ኦርቶዶክስ ሰፊሽንት ኮዝ አይደለም። እግዚአብሔር የሚሰራበት ነው በሉትራን። ምን ማለት ነው? እነሱ እንጠመቃለን ሲሉ ራሱ የውሃውን ኔቸር ራሱ ይቀየራል ብሎ ነው የሚያምኑት። የውሃው ኔቸር ከክርስቶስ ጎን ወደ ፈሰሰው ውሃ ወደዛ ውሃ ልክ እንደ ትራንስብስታንሺዬሽን ማለት ነው ይቀየራል። ካህኑ መጥቶ ይጸልይበታል። ከዛ ወደ ክርስቶስ ወደ ጎን በፈሰሰው ውሃ ወደዛነት ይቀየራል።
ከዛ አጥምቆ ከጨረሰ በኋላ ደግሞ ወደ ውሃነት እንዲመለስ ደግሞ እንደገና ካህናቶች መጣው ይጸልዩበታል፣ ይቀድሱበትና ወደ ውሃ መልሰው ነው የሚደፉት። ለምን? ከክርስቶስ ጎን ወደ የፈሰሰውን ውሃ እንዳይደፉት ብለው ስለሚያምኑ። እንደዚህ አይነት እምነት በሉትራን አለ ወይ? ራሱ ውሃው ያድናል የሚል የሉትራን እምነት የለም። ወደ ክርስቶስ ጎን ወደ ፈሰሰው ውሃነት ወደዛው ወደ ራሱ ይቀየራል ካልክ ግን ይሄንን ሰፊሽንት ኮዝ ነው የምትለው። ለምን? ራሱ ነው የተከፈለው ዋጋ ነው፣ ራሱ ነው የሚያድነው። በሉትራን ግን ስትመጣ ሉተር ራሱ በስሞል ካቴኪዝም ላይ ውሃው የሚያድን አይደለም፣ የሚያድነው ከቃሉና ከውሃው ጋር ባለው ቃሉና መንፈሱ ነው ያለው። ስለዚህ አንተ እንዴት ብለህ ነው አንድ ልትሆን የምትችለው? ከወንጌላውያን ጋር ነው በዚህ አንድ ልትሆን የምትችለው። የሚያድነው ቃሉና መንፈሱ ነው የሚሉ ወንጌላውያን ናቸው። ጴንጤው ነው አንተ ጋር ሊመሳሰል የሚችለው። አንተ የተለያየኸው እዚህ ጋር መቼ ነው በሚለው ብቻ ነው ወንጌላዊው ጋር። ውሃውና መንፈሱ የሚያድነን መቼ ነው? ልክ ስንጠመቅ ነው ወይንስ ደግሞ ያመንን ቅጽበት ነው የሚለው ጋር ብቻ ነው የተለያየኸው። ያመንን ቅጽበት ፈጽሞ የምናገኘው ጸጋ የለም የሚለው የሉተራን ትምህርትም የለም። መቼ ነው የሚለውን መለያየት ነው ወይንስ ደግሞ ራሱ ሰብስታንሱ ያድናል የሚለውን መለያየት ነው አንድ ሊያደርግ የሚችለው? ራሱ ሰብስታንሱ ውሃው ሰብስታንሱ ትራንስሰብስታንሺየት አድርጎ ወደ ጌታ ጎንነት ተቀይሮ ውሃው ራሱ ያድናል ብሎ ማመንና አይ ከውሃው ጋር ያለው መንፈሱና ቃሉ ነው የሚያድነኝ ብሎ ማመን ሰብስታንሱ የተለያየ ነው። ይሄ የሉትራን አቋም ጋር ልትገናኝ አትችልም። ሉትራን ነኝ ካልክ የጊዜ ልዩነት አይ ስጠመቅ ነው ይሄንን ጸጋ ማገኘው፣ አይ ያመንኩ ቅጽበት ነው ማገኘው የሚለው የጊዜ ልዩነት ነው ያመጣው እንጂ የሰብስታንስ ልዩነት አላመጣም። በጌታ እራትም ላይ ቢሆን ዘቱ ባቢሎንስ ነው አይደል ሉተር የጻፈው። እሱ ጋር ሉተር የዮሐንስ ወንጌል ምዕራፍ 6 ከጌታ እራት ጋር የሚገናኝ አይደለም፣ ምክንያቱም የጌታ እራት ራሱ ህይወትን የሚሰጥ አይደለም ብሎ ነው የሚናገረው። እነሱ ግን ራሱ ነው ህይወትን የሚሰጠው፣ ሰው የሚድነው በዛ ነው ይላሉ። በሉተራን ግን በተከፈለው ዋጋ ነው እንጂ ይሄን በጌታ እራት መውሰድ አይደለም ህይወትን የምታገኘው። አንተ በዚህ እንዴት ልትገናኝ ትችላለህ? ኦርቶዶክሱ ሰብስታንሱ ይቀየራል ብሎ ነው የሚያምነው። ራሱ ኔቸሩ የጌታ እራትና ስጋ ነው ብሎ ነው የሚያምነው። ትራንስሰብስታንሺዬሽን ብሎ እንደ ካቶሊክ ላይ ያብራራ ይችላል። እንዴት ከዛ ጋር አንድ ነኝ ብለህ ልትናገር ትችላለህ? ያንን ልትናገር አትችልም። ስለዚህ ያንን እዛ ጋር ሄዳ አንድ ነኝ ስትል ሌላ ነው ሐሳብህ ነው። በዚህ አጋጣሚ ግን ለአንዳንድ ወንድሞች መልእክት አለኝ። እዛ ያላችሁ እኛም መስሎን እንደናንተ ደግፈነው ነበር። ትምህርቱን ማስተማር ነው፣ የሉተራን ማስተማር ነው። ገብተን አው ማስተማር ይገባል። እሱን የተቃወሙትን የሰደቡትን ተቃውመናቸዋል ፊት ለፊት ወጥተን እንዴት እንዲደረጋል ተብሎ ይሄው ከኤፊ ጀምሮ ቪዲዮ ሰርቷል። ከአንዳንድ ሰዎች ጋር እስከ መለያየት ደርሷል። ኤፊ በዛ የተነሳ ከአንዳንድ ወንድሞች ጋር እስከ መለያየት ድረስ ደርሷል። ኤፍሬም ባለ ጊዜ ማለት ነው። ሁለት ኤፍሬም ስላሉ እዚህ ለምን ትሰድቡታላችሁ? ለምን እንዲህ ታደርጋላችሁ ተብሎ ለሱ ተብሎ ዋጋ ሁላችንም እዚህ ያለ ነው ለሱ የከፈልነው ትንሽም ቢሆን ዋጋ አለ። የተጣላናቸው ሰዎች አሉ። ለምን እንዲህ ታደርጋላችሁ ብለን እሱን ዲፌንድ አድርገነዋል። ግን አሁን የመጣብን በግል ሳይሆን በቤተ ክርስቲያን መጣብን። በቤተ ክርስቲያን አንድነት መጣብን።
በቤተ ክርስቲያን አንድነት ደግሞ የሚደራደር የለም። አንድነታችን ተጠብቆ ኖሯል። አንድነታችን ይቀጥላል። አንድነታችንን ያልፈለጉ ሌላ ሰፈር ያሉ ሰዎች አሉ። እነሱ የማይፈልጉበት ምክንያት ደግሞ በአንድነታችን ወንጌል ምን ያህል ጠንካራ እንደሆነ ያውቃሉ። ስንከፋፈል ደግሞ ወንጌል በእኛ የተነሳ ራሱ ደካማ ሆኖ አይደለም፣ በእኛ የተነሳ ግን እንደሚደክም ያውቃሉ። ምክንያቱም ክርስቶስ በእኛ ነው ያለው። እኛ ስንደክም ክርስቶስ ራሱ ይደክምብናል፣ በእኛ ይደክማል። እሱ ደካማ ሆኖ አይደለም። ሚስቲካል ቦዲ ስለሆንን እኛ ድካማችን ድካሙ ይሆናል። በአብ ቀኝ እሱ የወከለን እንደሆነ በአብ ቀኝ እሱ ጥንካሬያችን እንደሆነ በአብ ቀኝ እሱ ሞገሳችን እንደሆነ በምድር ደግሞ እሱ በእኛ ደግሞ ደካማ ይሆናል። በእኛ ድካም ሚስቲካል ቦዲው ስለሆነ እነዛ የሚፈልጉበት ምክንያት እኛን መከፋፈል የሚፈልጉበት ምክንያት ወንጌልን ታርጌት አድርገው ነው። ሴንተር ኦፍ ግራቪቲውን መምታት ነው የሚፈልጉት። አንድነታችን ላይ ነው አላማቸው። አንተን ወደውህ አይደለም። አንተን ወዶህ የቀረበህ የለም። ይሄንን በእርግጠኝነት ነው የምነግርህ። አንተን ወዶህ የቀረበ የለም። አንተን ነገ ብቻህን ቢያገኙ እውነት ሉተራን አቋም ካለ ማለት ነው። ይሄንን ስናገር እውነት የመካነ ኢየሱስ አቋም ካለ አንተን ነገን ብቻህን ቢያገኙ አንተን ነው የሚያጠቁ፣ አንተን ነው የሚመቱ። ታርጌት የምትሆነው አንተ ነህ። እኔ አምጥቼ እንዳንተ አባቶች ትራዲሽን ምናምን ብል የኔ ይቀርባል እንደውም ለነሱ ካልክ ካንተ ይልቅም ራሱ ሜቶዲስት ትንሽም ቢሆን ይቀርባል ከሉተራን ይልቅ። አይ እኔ ያንን አይደለም ፈልግ፣ እኔ ወንጌል ጋር ነው የምሆነው። ሙሴ ስለ ክርስቶስ ከህዝቡ ጋር መከራን ሊቀበል ወደደ እንዳለው እኔ ከህዝቤ ጋር ስለ ወንጌል መከራን ሊቀበል እመርጣለሁ እንጂ ትራዲሽኔ ትንሽ ይቀራረባል በዚች በኩል እንደው ይስማማልኛልና እነንትና ጋር በሆን ይሻላል የሚል መቀራረብ አልፈጥርም። the substance of ወንጌል ያለው ከአንድነት ያለኝ ከፔንቴኮስታል ወንድሞቼ ጋር ነው፣ ከሪፎርምድ ወንድሞቼ ጋር ነው፣ ከሉተራን ወንድሞቼ ጋር ነው። እነሱ ጋር ሆኜ ነው መከራን የምቀበለው እንጂ ትንሽ በትራዲሽንም ቢሆን ኦርቶዶክስ ይቀርበኛል በሚል ቢሆን ኖሮ ከሜቶዲስት አትቀርብም አንተ። ለሉተራን ማን ነው ሉተራን የምለው ኮቲን ኮት ተረዱኝ፣ የመጣበት ስም ሆኖ አስቸገረኝ። ሜቶዲስት ይቀርባል ትንሽም ብትሆን፣ ግን በሰብስታንስ ደረጃ ስለማይቀርበኝ ነው። በሰብስታንስ ደረጃ የሚቀርበኝ ወንጌላዊ ስለሆነ ነው። አምጥቼ አባቶች ምናምን ከድሮም ጀምሮ አባቶችን በመጥቀስም ቢሆን በትንሹም ቢሆን አንተን ሳትመጣ ከኔ አትቀድም። እኔ እንትኔን ራሱ ትራዲሽኔን ደብቄ ምንም ሳልናገር አንተ አውጥተህ አደባባይ ላይ ያዋልከው ስንነጋገር መልስ ስታጣ ማለት ነው። ያ ምስክር ነኝ እኔ ራሴ ለዚህ የዛለታ እኔ ምስክር ነኝ። ልክ ነው። ያ ቴንክ ዩ አስቺ። ብዙ ሰዎች ምስክር ናቸው። እዚህ ከናን ሜቶዲስት ነህ ምናምን ብሎ ያወጣው አንተ ነህ። ለምን አትሊስት እኛ ጋር ይቀራረባል። አንተ ወደዛኛው ስለሄድክ እኛ ጋር ይቀራረባል፣ በዚች የኛ ቡድን አረጋዋለሁ በሚል ሐሳብ ማለት ነው። አይደለም እንደዛ አታገኘኝም። ያ ተስፍሽም ነበረ። በዛ አይደለም። the substance of ወንጌል ነው። እኛ ችግር ቢኖር እንኳን እኛ የራሳችንን ሰዎች መቀጥቀጥ እናቅበታለን፣ ስርዓት ማስያዝ እናቅበታለን። ሊያስቸግሩ ይችላሉ። ሁልጊዜም የሚያስቸግሩ በቤተክርስቲያን ከፈተና ወጣ አጣቅም የሚያስቸግሩ ይኖራሉ። እዚህ ጋር ሐሰተኞችን በየጊዜው ማይቃወም በየጊዜው ሐሰተኞች ጋር ትግል ማይሰራ
ወንጌላዊ አታገኝም። ከስር ተስፍሽ አለ። ተስፍሽ ሁሉ ጊዜ ነው ሐሰተኞች ጋር አንገት ለአንገት ተያይዞ ያለው። እኛ ራሳችንን ማስተካከል እንችልበታለን። ማንም ነገር አያስፈልገንም። እዛ ያላችሁ ወንድሞች አብራችሁት ያላችሁ በቅንነት እውነት ሉትራን መስሏችሁ እውነት ለሉትራን ቀንቶ መስሏችሁ ያላችሁ ሰዎች ግን ራሳችሁን በተለይ በጣም የምንወዳችሁ ወንድሞች አላችሁ ከሱ ጋር አማሌቅ እንዳትሆኑብን አደራ። አማሌቅ እስራኤልን መንገድ ዘግቶበት ነው እግዚአብሔር ሊያጠፋው ሳይፈልግ ራሱን ያጠፋው። መንገድ ላይ ብትቆም ለራስ ይብስብሃል። መንገዳችን ላይ አትቁም። አብራችሁ ያላችሁ የተወሰናችሁ ወንድሞች በጣም የምንወዳችሁ ማለት ነው። በጣም ሳስተን የምናያችሁ አብራችሁት ያላችሁ ወንድሞች አላችሁ። አሁንም ድረስ እኔ እናንተን እንደው ተሸውደው ነው የሚል ዘ ቤኔፊት ኦፍ ዳውት አለኝ። በጣም የምትጠቅሙን በጣም የምታስፈልጉን አላችሁ። የእናንተ ጥቅም እንዲወሰድብን አንፈልግም። የእናንተ አብሮነት እንዲወሰድብን አንፈልግም። ለወንጌል ጸር የሆነ ግን አንቀበልም። በዲቤቱ ዙሪያ የተወሰነች ነገር ልበልና ልጨርስ። እኔ ዲቤት የሚባል ነገር ባይኖር ደስ ይለኛል። ምክንያቴን ላስቀምጥ ባታደርጉ ደስ የሚለኝ ምክንያት በጥቂትም ቢሆን እወክላለሁ እያለ ያለው ሉትራንን ስለሆነ አንደኛ ሉትራንን እወክላለሁ እያለ ስለሆነ ሐሳቡን አትሊስት የሉትራን ወንድሞቻችንን ዲፌንሲቭ ውስጥ ሊያስገባ የሚችል ነገር ሊያመጣ ስለሚችል ማለትም እናንተን እዛ ውስጥ ሊያስገባ የሚችል ነገር ሊናገር ስለሚችል አንዳንድ ነገሮችን ከኑዬ አታስብ። እሱን እኔ በመካነ ኢየሱስ ትምህርት ነው የምገርፈው ከመጣ በሉተራን ትምህርት ነው። በጣም አንቲ የሆነ ፈጽሞ ተቃራኒ የሆነ ትምህርት አስተምረዋል ነገረ ድነት ላይ በሉተራን መሰረታዊ ላይ ማለት ነው። እሱን ቶ እኛ አሁን እንትን ሳንል ቀርተን እኮ አይደለም። እኔ ምገርፈው አልኩ በሉተራን ትምህርት ነው እና ምን አይነት ተቃራኒ ትምህርት በአንጻር እንደቆመ ለማሳየት ነው የምፈልገውም እንደውም ማለት ነው። እና እንዳታስብ እኛ ተናግረናል እኮ ሙሉ ወንጌልና ሉተራንን እኛ ምንሞግተው ትምህርት የላቸውም። ምንሞግተው ትምህርት ብንኖር አንድ ላይ እንሆናለን እንዴ? አባቶቻችን አንድ ላይ ሆናሉ እንዴ? ህብረት ሰርተው በአንድ እንትን ውስጥ ያገለግላሉ እንዴ? የሚለየን ቢኖር ኖሮ እኛ ምንሞግተው ተናግረናል፣ ተደጋግመን ተናግረናል። እኛ ምንሞግተው የሉተራን ይሁን የመካነ ኢየሱስ አስተምሮ የለም ቢኖር ድሮ ገና አባቶቻችን ሞግተው መስመር አስምረው ይለያዩ ነበር። እኔም መካነ ኢየሱስን ሙሉ ወንጌል እንደምቀበል ነው መካነ ኢየሱስ የምቀበለው። ልዩነት አለ ብዬ አላምንም። ልዩነት የለም ኢሴንሻል በሆነ ነገር ብለው ነው እነሱ የሚያመጡት። ኢሴንሻል ያልሆነ የትራዲሽን ልዩነት አለ ማንኛውም ቤተ እምነት ውስጥ እንዳለ ማለት ነው። ስለዚህ ችግር ይምጣና ማሳየት የምፈልገው እንደውም እሱ ነው ዋና። እኔ የምፈልገው እንደውም እሱን ነው። ምን ያህል መካነ ኢየሱስን ሊያጠፉ የመጡ ሰዎች እንደሆኑ ማሳየት የምፈልገው ለዛ ነው። በመካነ ኢየሱስ ትምህርት ነው እሱን ደግሞ መግለጥ የምፈልገው ማለት ነው። ከኑዬ ኮንሰርን ይገባኛል። ያንተም የቢም ግን ጥሩ ነው ውይይት መኖሩ ማለት ነው። ኦኬ እሺ። ያው እኔ እንግዲህ ባይሆን እመርጣለሁ። እንደ ፍላጎቴ እናንተ ነው እናደርጋለን ብላችሁ እንትን የምትሉ ከሆነ እሺ። ግን ምርጫዬ እኔ እንደዚህ አይነት ነገር ውስጥ እንደዚህ አይነትን ሰው ተንኮሉን ማሳየት ነው እንጂ የሚገባው እዛ ውስጥ የሚደበቅበት ስላለ አትሊስት ስም ስለያዘ አንድ ምሽግ ውስጥ ተገብቶ ውጊያ ስለሌለ ማለት ነው። የገባበት ያደረገው ማሊያ አለ፣ የገባበት ምሽግ አለ። መጀመሪያ ምሽጉን ማስለቀቅ፣ ከዛ ነው የምትዋጋው። አንድ ምሽግ ውስጥ እኔ ያለሁት ብሎ በአንድ ምሽግ ውስጥ ሆኖ በአንድ ማሊያ ሆኖ ሊጫወት አይችልም። አንድ ሜዳ ውስጥ ማንቸስተርና አርሰናል እየተጫወቱ የማንቸስተር ተጫዋች የአርሰናል ማሊያ ካደረገ መጀመሪያ ማሊያውን ነው የምታስወልቀው። ከዛ በኋላ ነው ማሊያውን የዛኛውን ሲያደርግ ነው ኳሱ የሚቀጥለው እና ማሊያውን ማስወለቅ ላይ መጀመሪያ ውይይቱ ላይ እሱ ነው የሚሆነው። መጀመሪያ የሚሆነው ውይይቱ ላይ ማሊያውን ያወልቃል።
እና ማሊያውን ይመልሳል። ከዛ የለበሰው ማሊያ እኔ ለብሼ ነው የምጫወተው ከኑዬ ችግር የለውም። ስራውም ለዛ ነው። ውይይትም የጠራናቸው መጀመሪያ የለበሱትን ማሊያ ማስወለቅ ነው እና ዲዘርቭ እንደማያደርጉትና ያ ማሊያ እኛ ዲዘርቭ እንደምናደርገው ማየት ነው። እኔ እኮ ስሜም ኤፍሬም ፔንቴኮስታልና ሉተራን ስል እኔ ዝም ብዬ አፍንጫዬ ላይ ንፍጤ የደረቀ ሞኝ ነኝ እንዴ? እኔ ሞኝ እኮ አይደለሁ። ትምህርቱን እኮ ስለማቅ ነው ጠንቅቄ ሉተራውያንን አስተምሮ ከነሱ የተሻለ ጠንቅቄ ስለማቅ ነው። እዚህም ሚዲያ ላይ ከኑዬ ታውቃለህ ስንሞግት እኮ ነው የኖር ነው አይደለም እንዴ? እኔ እናንተ ደላስት 5 years ቢያፎ እነሱ የተነበሩና ነው የሉተራውያንን አስተምሮ ስንሞግት ነው የነበር ነው የማይሉትን ይላሉ ሲባል እንደዛ አይደለም የሚያምኑት እያልን ስንተነትን አይደል እንዴ ኖር ነው። እና ስህተት ተናግረን ከሆነ አምጡብን ማስረጃ ብለን መች አመጡ? ጠሩኝ እኮ እኔን ለኢንተርቪው መጀመሪያ ከሆነ ያላማቸው ሳይገባኝ ቤት ጠሩኝና ለምንድን ነው መካነ ኢየሱስን ወክለህ እኮ የምትወያየው አሉኝ። እንዴ መካነ ኢየሱስን ሞክዬ የምወያየ ሃይማኖቴ አይደለም ወይ? ስወያይ ያበላሸሁት ነገር ካለ የተሳሳትኩት ካለ መካነ ኢየሱስ ማትለውን ወይም ሉተራን ማይሉትን ተሳስቼ ብዬ ከሆነ አምጡ ማስረጃ አልኩኝ። አይ አልተሳሳትክም እና አትሞግት። ያው ሀሳቡ ግልጽ ነው። አሁንማ እየወጣ ነው እኮ የኦሮሚያ የኢትዮጵያ ምናምን ማለት ጀምሯል። ሌላም ፖለቲካም አጀንዳ ያለው ነገር ነው እና ካኑዬ ይሄ ነገር በጣም እንትን ማለት አለበት። ክሊን በዚህ መንገድ ነው ነፃ የሚወጣው። ቤት 16 ሰው ሰብስቦ ከሚንፈራፈር መጥቶ አደባባይ የዓለም ሕዝብ እያየ በቃ ግልጽ ማድረግ ነው። እገፋዋለሁ ያለውንም ራቆትነት ይገፋል። የማን እንደሚገፈፍ ይታይ። በእንደዚህ መንገድ ነው። ካልሆነ ማይመጣ ከሆነ ግን አቀድም እንዳልከው አንተ በዙሪያው የሚሰበሰቡትም ሰዎች የሱ ተባባሪ ሌላ እንትን ነው የሚኖረን ማለት ነው። ከነሱ ጋር አብረው ከሚሆኑ ጋር ግን ከሆነ ትክክል የመካነ ኢየሱስ ትምህርት ከሆነ የያዘው የሉተራን አስተምሮ ከሆነ የያዘው የአባቶችን የቤተክርስቲያንን ትምህርት ከሆነ የያዘው መምጣት ነው። ነገረ ድነት ላይ ነው የተጠራው። ቀላል ዲቤት አይደለም እንዴ? ውስብስብ እኮ አይደለም። ነገረ ድነቱን አምጥቶ ሌላ ጊዜ ሲፈተፍት የነበረው ቪዲዮ የተያዘ አለ። መጥቶ እንዲህ ነው ብሎ እሱን ያስረዳል። ጥያቄ ይጠይቃል። በቃ ትክክል ከሆነ የሱ ጥሩ ነው አይደለም እንዴ? ለሱም አገልግሎቱ ጥሩ ነው። ከኔ እንትን ስላልኩ ነው ችግር የለውም። ቃሽ ሀሳብን ተረድቻለሁ። ያው ዋናው ማሊያ ማስወለቅ ላይ ብቻ ይተኩር የሚለውን ለማለት ነው። በቃ የመጨረሻው ወንድሞች እዛ ያላችሁ አብራችሁት በቅንነት ያላችሁ እንዳላችሁ ስለማቅ ነው። በጣም እንወዳችሁ፣ በጣም እናከብራችሁ። ተለዩ፣ ተነጠሉ ራሳችሁን። በቃ እኛ ቆርጠን መጣል ስላለብን የሚያውኳችሁ ይቆረጡ ስለሚል ቆርጠን መጣል ስላለብን የእግዚአብሔርን ቃል ማክበር ስላለብን ነው እንጂ እሱም መስሎን ከንዬ ይቅርታ እንትን ስላልኩ አስዬ አለ አለው እንዴ? በደንብ ማነው ሞዴሬተር የሰጠው ቮልካኒክ ግሬስ የሚለው እንትና ነዋ። ተስፍሽ ማን ነው? የኛው ሰው ነው። ተመስገን ነው። ተመስገን ግባ እስቲ ከኤፍሬም ጋር ዲቤት አድርጎ መጀመሪያ ይለኛል። እኔ እኮ ስም ቀይሮ ነው እኮ ያለው። እንትን አይደለም ዲቤት ያደርጉ ኤፍሬም አንተ ጋር አይደለም። አሁን ኤፍሬም WS ወንጌላዊ ነው፣ ያኛው ቄስ ነው የሚል ሰው ነው። እናንተን አይመለከትም። በቃ ሁለታችን ነው በእኛ በኩል ያለን ወይ መሬቱ ከአንተ ጋር መግባት ያለባቸው አንተን አይደለም። በቃ በጣም ይቅርታ ኤፍሬም ያስተምራቸው ነው ዲቤት ይግቡ ነው። ከመቼ ጀምሮ ኤፍሬም እና እኔ በአንድ ፔጅ ነው ያለ ነው እኮ ስድብ ነው የሚሆነው። አሁን ኤፍሬም WSን ከራሱ እውነቴን ጌታ ኢየሱስ ምስክር ከሆነ ከዳዊት ጋር ዲቤት አድርግ ማለት ራሱ ስድብ ነው። እንዴት ኤፍሬም ከሱ ጋር ለዲቤት ይቀመጣል? ሲሆን ያ ስክሪፕቶና ወረቀት ይዞ ይማራል እንጂ የሚያወራውም ኤፍሬም የሚያወራውን ነው። በነገራችን ላይ ኤፍሬም ማታ ያወራል፣ ጠዋት ገብቶ የሚያወራው እሱ ያወራውን ነው እንዴ። ቻት ጂቢቲ ገልብጦ እንደማንበብ እኮ አይደለም ዲቤት። ኤፍሬም ዲቤት ልግባቢ ለእኔ ነው የሚጣለው። ኤፍሬም ከአንተ ጋር በጣም ምናምን ሳይሆን በጣም ውስጥ እያደረሰ ስለሆነ ነው። እና ትናንትና ወዲያ በጣም ይቅርታል ብሽሽቅ ነው የሚል ቃል ሰምቻለሁ፣ ወርድ ባይወርድ እና በጣም እያመመኝ ነው እስካሁን። ይሄ እንትኑ የሪዞርቱ እኮ ዋና ማገር ነው። ይሄና ቃልዬ ቦስ ናቸው። ራስህ ተጠንቀቅ ኤፊ፣ ራስህን ታች እንዳታገኘው። ሆነ እኮ ተሙዬ አልመሰለኝም። ታውቃለህ ማን ነው ለአንተም በዚሁ አጋጣሚ ልናገር፣ ስሜን የቀየርኩበት ተመስገን የጌታ ልጅ ባደረገው ነገር እኔ እየመሰልኳቸው ያስፈራሩኛል አንዳንዶቹ እና እኔ ስለመሰልኳቸው በጣም ይቅርታ። እኔ ማን ነው ላለው እኮ
እሺ ከንዬ ጨርሳል አይደለ? በቃ ጨርሽ። እሺ ተባረክ። በጣም አብረው ያሉ ወንድሞች እንትን እንዲሉ ብቻ ነው፣ ራሳቸው እንዲለዩ ብቻ ነው። ተባረክ። በጣም ቆንጆ ነገር ነው የሰጠው። በስማ በጣም በእውነት በጣም ነው የኮራውባችሁ። ቃላታችሁ ቆንጆ ነው፣ መልእክታችሁ፣ ሁሉ ነገራችሁ ብርክ በሉልኝ። ዳንዬዋ ይናገርና ከዛ በኋላ ከቃልዬ ጀምረን ከኤፊ ከዛ ሳምዬ ከዛ ኤፊ እንዲህ እያለ ይሄዳል ማለት ነው ማጠቃለያውን። ቴንክ ዩ አስቼ ዩ አር ብለስድ ወገኖች። ኤፋ እንደገና ኤፋ፣ ቃሌ፣ ሳሚ፣ ከኑና ተሜ ታች ያላችሁ ዩ አር ኦል ብለስድ። ያው ብዙ ስለተወራ እንዳልደግም ሁለት ነገር ላይ ብቻ ባወራ እና እቺን ሁለት ነገር ግን አሳጥሬ ነው ማወራው። አቴንሽንን እፈልጋለሁ፣ የእናንተን የሁላችሁንም አቴንሽን። ሁለት ነገር ነው። አንዱን ደጋግሜ ተናግሬዋለሁ፣ አንዱን አንድ ጊዜ ነው የተናገርኩትና እነዚህን ሁለት ነገሮች ከያዛችሁልኝ ዛሬ አሁን ማለት ነው ሚሽን አኮምፕሊሽድ ነው። የመጀመሪያው ከዋናው ነገር ልጀምርና ስርዓት የላቸውም ፔንቴኮስታልስ በተባለው ልናገር፣ ያው ተያያዥ ስለሆነ ማለት ነው። ምክንያቱም ኦልሬዲ ወገኖች ተናግረውታል፣ መድገም አስፈላጊ ስላልሆነ ማለት ነው። በእርግጥ ስርዓት የለንም ወይ የሚለውን በአጭር ከአንድ ደቂቃ በላይ አላወራም፣ እንድታስቡ ፈልጋለሁ። ለመሆኑ ፔንቴኮስታልስ በ1906 ወይም 02 ሪቫይቫል ሲኖር የምን ውጤት እንደሆነ ታውቃላችሁ? እስቲ ኮሜንት ላይ ጻፉ። የምን ውጤት ነው? የረጅም አላወራም። የምን ውጤት ነው? ፔንቴኮስታሊዝም ያው የጸሎት ውጤት እንደምትሉ አውቃለሁ፣ ግን ከዛ የበለጠ መልስ ፈልጋለሁ። የሆሊነስ ሙቭመንት ውጤት ነው። የቅድስና ውጤት ነው። ከዛ በፊት ከኑም ሲያወራ ነበር። በጆን ዌስሌይ እና በሜቶዲስት ሆሊነስ ሙቭመንት ነበር። የቅድስና እንቅስቃሴ ነበረ። የፍቅር እንቅስቃሴ ነበረ። ቃሉ ላይ የመትጋት እንቅስቃሴ ነበረ። የመጽሐፍ ቅዱስ ጥናት እንቅስቃሴ ነበረ። የኤክስፒሪየንስ እንቅስቃሴ ነበረ። ጌታን የመውደድ ፐርፌክት የመሆኑ ወንድምን የመውደድ እንቅስቃሴ ነበረ። ከዛ በኋላ ነው የሐዋርያት ሥራ ምዕራፍ 2 አይነት እንቅስቃሴ የተወለደው። ዝም ብለው ወሬ ሲያወሩ አይደለም። እነ ቻርልስ ፓራምና እነ ዊሊያም ጄሲ ሞር እነ ሲስተር አግነስ በልሳን የተናገሩት ዝም ብሎ አይደለም። ሲጸልዩ ነው፣ ሲቀደሱ ነው። ስርዓት የላቸውም አሉን፣ ታሪኩን ስለማያውቁ ነው። ሲቀደሱ ነው። እኛ እኮ ስንጮህ ጸሎት ላይ ነው የምንጮኸው ብራዘር፣ እንጂ ጠጅ ቤት አይደለም። ከኛ የሄዱ ልጆች እኮ ወደ ጸሎት አይደለም የገቡት፣ ወደ ጠጅ ቤት ነው የሄዱት። ከዚህ በፊት ጴንጤ ሆኖ ጠጅ ይዞ በቲክቶክ የታየ ጴንጤ የለም። ስለዚህ ፔንቴኮስታሊዝም መነሻው ምንድን ነው? ቅድስና ነው። ቅድስና ይሰመርበት። ሆሊነስ ሙቭመንት ይባላል። ማለት የእግዚአብሔር ቃል 1፣ ህብረት 2፣ ጸሎት 3፣ ቅድስና 4፣ ሌሎችም ነገሮች መጨመር እንችላለን። አክቹዋሊ ቅድስና። ስለዚህ በቃ መሰረቱ ቅድስና ነው ብራዘር። ኦልሬዲ እነ ሉተር በቃሉ ላይ ሶላ ስክሪፕቸር አላመጡ። ከዛ በኋላ ባይብል ስተዲ ተጧጣፈ። ከዛ ቅድስና፣ ከዛ የቅድስና ውጤት ነው። ይሄ ሰው ወሬ ሲያወራ አይደለም የጀመረው ብራዘር፣ እንድታውቁ ፈልጋለሁ። ይሄን ነገር ዝም ልሳን መናገር አቃተ? ጸልይ ብራዘር። ወንድምህን ውደድ። ከመንፈስ ቅዱስ ጋር ህብረት ይኑረ። ጌታን ውደድ። ቃሉን ውደድ። ጹም። የቅድስና ውጤት ነው ብራዘር። ደግሞ ከመሬት አይደለም። ኦልሬዲ ሪፎርመሮቻችን በመሰረቱት መስመር ላይ በዛ ትራክ ላይ ተጉዞ ነው የመጣው ብራዘር። የመጀመሪያውን ጨረስኩኝ፣ አትርሱት። ይሄንን ነገር ለሚቀጥሉ 30 ደቂቃ ማውራት እችላለሁ፣ ግን እናንተማ ድከም ነው የሚሆንብኝ። ወደ ሁለተኛው ፖይንት እንምጣ። አንደኛውን ጨረስን። ፔንቴኮስታሊዝም መነሻው ምንድን ነው? ቅድስና ነው። ወደ ሁለተኛ ማለት ሌሎች ነገሮችም አሉ፣ ግን ማስጨበጥ የፈለኩት እቺን ስለሆነ ማለት ወደ ሁለተኛው ፖይንት እንምጣ። ኢምፖርታንት ነው። ሁለተኛው የጀመረው በ1902 ወይም 06 ነው ወይ? አይደለም። ትላንትም ተናግሬዋለሁ። በሁለተኛው መቶ ክፍለ ዘመን በኢሬኔስ ጽሑፍ ውስጥ አለ። በቃ ፔንቴኮስታሊዝም የተባለውን እንትን ብሬክ ዳውን አድርጉትና የምትፈልጉትን ኮምፖነንት አውጡ። እኔ ከቸርች ሂስትሪ ያሳያችኋለሁ። ኢሬኔስ ጽሑፍ ውስጥ አለ።
ስለዚህ ጴንጤ ነው ልትሉት ነው? አዎ በቃ ነው። ተርቱሊያን ውስጥ አለ፣ እነ ኦሪገን ውስጥ አለ፣ እነ ክሌመንት ኦፍ አሌክሳንድሪያ አለ። ቅዱስ የተባለ በኦርቶዶክስ ቬነሬት የተደረገ አባት ነው። ቬነሬሽን ባላምንም ማለት ነው። ስለዚህ በአባቶች ታሪክ ውስጥ የፔንቴኮስታል ኤክስፒሪየንስ አለ። ያው ጀስቲን ማርቲር ውስጥም አለ። ዝም ብሎ ከሰማይ ዱብ ብሎ የዛሬ 105 ዓመት አልጀመረም። ብራዘር አልጀመረም ከቸርች። ስለዚህ ምንድነው የምለው እኔ ዲቤቱን ኤፋ ያድርግ አይ ዶንት ማይንድ፣ ግን በውስጥ ጠይቁን ከፈለጋችሁ፣ ወይንም ቴሌግራሚ ውስጥም አለ፣ ወይንም ላይፍ ስንገባ ጠይቁን። እያንዳንዷ የፔንቴኮስታል ኤክስፒሪየንስ በቤተ ክርስቲያን ታሪክ ውስጥ አለ። ፓፒያስ 5 መጽሐፍቶች ጠፍተዋል። 10 ፍራግመንቶች አሉ። እዛ ውስጥ ከሞት የመነሳት ሚራክል አለ። ስለዚህ ሚራክል በቸርች ሂስትሪ ውስጥ አለ ማለት ነው። ልሳን አለ ብያችኋለሁ። አጋንንት ማስወጣት አለ። ብራዘር ልሳንን መተርጎም አለ ቀለሜንጦስ ውስጥ። ስለዚህ 9 የጸጋ ስጦታዎች በአባቶች ጽሑፍ ውስጥ አለ። ስለዚህ ፉል ብሎን ፔንቴኮስታል ናቸው ያልኩ አይደለም፣ ግን አለ መጽሐፍ ቅዱስ ውስጥ አለ ብራዘር አለ። ስለዚህ 2 ነገር ተናገርኩ ማለት ነው። አንደኛ መነሻው ቅድስና ነው ማለት በእግዚአብሔር ቃል ላይ የተመሰረተ ቅድስና ኳድሪላተራል ይባላል። ያው በስፋት እንመጣበታለን፣ በደንብ ደግሞ በጥልቀት እናነባለን ከዚህ በበለጠ። ሁለተኛው ደግሞ ታሪካዊ ነው፣ ዝም ብሎ መጤ አይደለም ለማለት ነው። you are all blessed thank you። ያፕ በጣም አሪፍ። በጣም የሚገርመው ዌስሊ አንግሊካን ነው አይደል? አንግሊካን ቸርች ነበር እና ሜቶዲስት ቸርች ነው። ሜቶዲስት ከመሆኑ በፊት እሱ እስከሚሞትበት ጊዜ ድረስ እንዳውም መጽሐፉ ላይ ከትላንት ወዲያ ያነበብኩት የሚገርመው የእሱ እንትን ላይ አንድ ሰው የጻፈው ላይ እኔ አንግሊካን ነኝ እያለ በራሱ በጻፈው የእንትን ላይ እሱን አመጣላችኋለሁ፣ አዘጋጅቼዋለሁ። ያ አንግሊካን ነው እሱ ራሱን የሚያስበው በቃ እንደ አንግሊካን እንደሆነ ነው። በቅድስና ሞት ነው። በአንግሊካን ቤተክርስቲያን ውስጥ ስደት ይምጣበት እንጂ አንግሊካን ነው። ግን ያው የእሱ ተከታዮች የእሱን የመጽሐፍ ቅዱስ ጥናት የቅድስና ህይወት የተከተሉት ሜቶዲስት እና ኦን ቶፕ ኦፍ ዳት አስዬ እኛ እኮ በቸርች ሂስትሪ ውስጥ በባክኔዴስ ቸርች ሂስትሪ ውስጥ ባይኖርኛ ምን አገባን? ጳውሎስ ካለን ኢየሱስ ካለን እንዴ ኢየሱስ ተነስቶ አጋንንት በስም ይወጣል ካለን ፖሊካርፕ መጥቶ ኮንፎርም ማድረግ አለበት እንዴ የኢየሱስን ንግግር? እንዴ ኢየሱስ እኮ ነው ኮንፎርም የሚያደርገው የእሱን ንግግር እኮ። እኛ እኮ ሶላ ስክሪፕቸራ እኮ ነን። ሶላ ስክሪፕቸራ ማለት እኮ መጽሐፍ ቅዱስ የበላይ ጠባቂ ነው እኮ። የቸርች ፋዘርስ ትምህርት እኮ በመጽሐፍ ቅዱስ ነው እኮ የሚመረመረው እንጂ መጽሐፍ ቅዱስ እኮ አይመረመርም በእነሱ እኮ። እንዴ ኢየሱስ አጋንንት በስሜ ይወጣል ካለ ሐዋርያቱ ሄደው በስሙ አጋንንት ካወጡ አጋንንት ይወጣል ማለት ነው። አንደኛው ላይ ኖረ፣ ሁለተኛው ላይ፣ ስምንተኛው ላይ who cares እንዴ? ኤፋዬ ማለት በእነሱ ሜዳ መጫወታችን እንጂ ዋናው መጽሐፍ ቅዱስ ነው። እነሱ ግን ቸርች ሂስትሪ ምናምን ስለሚሉ የራሳቸው ቸርች ሂስትሪ ይመሰክራል ማለት ነው። ገብቶኛል ዳንዬ። ቸርች ኦፍኮርስ ለዛ ነው እሱም እኮ ሲገለጥ እኮ ከእነሱም ጋር ሆድና ጀርባ እንደሆኑ እኮ ታየ እኮ ቸርች ፋዘርስ ከሚሉትም ጋር ማለት ነው። ግን ደግሞ አሁን ማውጣታችንንም ራሱ እኮ ነው። እኛ እኮ ቸርች ፋዘር ጋር የምንሄደው እኮ ለመመርመር እኮ ነው። መጽሐፍ ቅዱስ እናነብና ግራ የገባን ነገር ምናምን ካለ መጽሐፍ ቅዱስ ውስጥ ፍቺ ፍለጋ እንሄዳለን። ቸርች ፋዘርስ እንዴት ተረዱት፣ ለጉዳዩ ቅርበት የነበራቸው ሰዎች ይህን ነገር እንዴት አብራሩት ብለን እኮ ወደ እነሱ የምንሄደው እኮ ለዛ ቤዝ እኮ የምናደርገው መጽሐፍ ቅዱስን እኮ ነው። እንዴ አንተ እኮ ታብዳለህ እኮ እነሱ ጋር ብትሄድ እኮ ኢየሱስ የሚባል ነገር እኮ እንዴት እንደሚጠየፉት ስሙን እኮ አይጠራም እኮ። ጳውሎስ ዮሐንስ እኮ አይባልም እኮ። ኮንፌሽኔ ይላል። በቀደም ዕለት እስኪ እንዴ ኮንፌሽን ተቀበሉ ሳይልም አይቀርም እየወጣ ከቤቱ ማለት ነው። ይህ ሰውዬ ኢነርጂን ለእንትኑ ገድ የለ የእኛ ዲስቲንክሽን ልንገራችሁ። አሁን እነሱ እያደረጉት ያለው እና እኛ የምናደርገው ዲስቲንክሽን ልንገራችሁ። አባቶችና መጽሐፍ ቅዱስ አንድ ፍርድ ቤት ውስጥ 2 አካላት አሉ። ለዲሲዥን ለመጨረሻ ዲሲዥን እንትን የሚሉ ወሳኝ የሆኑ ዳኛና ምስክር አለ።
ምስክር ላይሰማም ይችላል፣ ሊጣልም ይችላል። ዳኛ የወሰነው ግን ይተገበራል። የመጨረሻው እንትን ነው። በቃ የመጨረሻው እዛ ጋር ያለው ባለስልጣን ዳኛው ነው ፍርድ ቤት ውስጥ። በክርስትናችንም አባቶች ስንል ምስክር ናቸው እንጂ ዳኛ አይደሉም። ዳኛው መጽሐፍ ቅዱስ ነው። የእነሱ ትምህርት የተመሰረተው በመጽሐፉ ስለሆነ ማለት ነው። አባቶችን እንደ ምስክር ነው እንጂ የምናያቸው እንደ ዳኛ አይደለም። ትምህርታችንን አይዳኙትም፣ ለትምህርታችን ይመሰክራሉ እንጂ ትምህርታችንን የሚዳኘው መጽሐፍ ቅዱስ ነው። ምስክር ደግሞ ሲፈልግ ይጣላል፣ ሲፈልግ ደግሞ ይነሳል። ዳኛው ጋር የመጨረሻው እንትኑ ጋር ተስማሚ ሲሆን ውሳኔው ቀና ይሆናል። ከዳኛው ጋር ተቃራኒ የሆነ ውሳኔ ግን የምስክሩ የሱ የጸና አይሆንም። የምስክርና የዳኛ ልዩነት ነው ያለው። እነሱም ራሳቸው እንደዛ ነው ያሉት። አሁን ለምሳሌ ቄርሎስ ዘኢየሩሳሌም በካቴኬቲካል ሌክቸር ላይ ምዕራፍ 4 ቁጥር 16 ላይ ምንም ነገር ያለ መጽሐፍ ቅዱስ ብናገር ያለ መጽሐፍ